በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በውጭም በሀገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የድንግል ማርያምን ጸሎት ተስፋ አድርገን ዛሬ የምንማማረው በእግዚአብሔር ቤት በቤተ ክርስቲያን ሆነው በመንፈሳዊ ሕይወት ሆነው ስለጠፉት በጎች ወይም ስለጠፉት ሰዎችና ከእግዚአብሔርና ከቅድስት ቤተ ክርስቲያን ከመንፈሳዊ ሕይወት ስለጠፉት ሰዎች ይሆናል። ስለዚህ ርዕሳችን በቤቱ የጠፉት ሰዎች ወይም በጎችና ዴማሶች በሚለው ዋና ርዕስና ተፈልገን የማንገኝ አሳዛኝ በጎች አለን እንዳንባል የለንም እንዳንባል አለን በሚል ንዑስ ርዕሶች ይሆናል። የቅዱሳን አምላክ ኃያሉ መድኃኔዓለም ምስጢሩን ይግለጽልን። የወለላይቱ እመቤት ልጆች ከእግዚአብሔር ስለመጥፋት ስናነሳ ሁለት አይነት መጥፋቶች እንዳሉ በመግቢያዬ ጠቆም አድርጌያቸዋለሁ። አንደኛው ከእግዚአብሔርና ከእግዚአብሔር ቤት ከቅድስት ቤተ ክርስቲያን መጥፋት ሲሆን፣ ሁለተኛው እግዚአብሔር ቤት ሆነን መንፈሳዊ ሰው ሆነን መጥፋት ነው። ሁለቱንም እንመለከታቸዋለን። ከእግዚአብሔር ከቅድስት ቤተ ክርስቲያን ከአገልግሎትና ከተገልግሎት ከመንፈሳዊዎት የጠፉ ብዙ ኦርቶዶክሳውያን አሉ። እነዚህ ዴማሶች ናቸው። ዴማስ የእግዚአብሔር ሰውና የቅዱስ ጳውሎስ ደቀ መዝሙር ነበር። ዴማስ የቅዱስ ጳውሎስ እድል ፈንታ ጽዋ ተርታ የነበረው በወንጌል አገልግሎት ቅዱስ ጳውሎስን ያግዘው የነበረ የተመረጠ ሰው ነበረ። ዴማስ አስቀድሞ ከቅዱስ ጳውሎስ ጋር በነበረበት ሰዓት ነው በልቡ የጠፋው። በልቡ አስቀድሞ ስለጠፋ ልቡና ነፍሱ ከእግዚአብሔርና ከቅዱስ ጳውሎስ ስለኮበለሉ በመጨረሻም ዓለማዊ ሕይወትንና የተሰሎንቄን ከተማ ውበት ወዶ በተሰሎንቄ ከተማ ጠፍቶ ቀርቷል። ለዚህ ነው ቅዱስ ጳውሎስ በሁለተኛ ጢሞቴዎስ በምዕራፍ 4 ቁጥር 10 ላይ ዴማስ የአሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄም ሄዷል ያለው። አስቀድመው የእግዚአብሔር ሰው የነበሩ፣ አስቀድመው አገልጋይና ተገልጋይ የነበሩ፣ አስቀድመው መንፈሳዊ ሰው የነበሩ፣ ቆራቢ የነበሩ፣ አስቀድመው ጸሎተኛ አስቀዳሽ ለቤተ ክርስቲያን ደራሽ የነበሩ፣ አሁን ግን እንደ ዴማስ የአሁኑን ዓለም ወደው ከእግዚአብሔር ተለይተው ከቤተ ክርስቲያን ኮብልለው ከመንፈሳዊዎትና ከጸሎት ርቀው የሚኖሩ የጠፉ ብዙ ኦርቶዶክሳውያን ዴማሶች አሉ። ኢትዮጵያ ያሉ ጥሩ መንፈሳዊዎት የነበራቸው የእግዚአብሔር ሰው የነበሩ በጸሎትና በስለት አውሮፓ፣ አሜሪካ፣ ሌላም ሀገር ገብተው ከእግዚአብሔርም ከመንፈሳዊዎትም የጠፉ ብዙ ዴማሶች አሉ። ዴማስ ዓለምን ወዶ ወደ ተሰሎንቄ ከተማ ገብቶ ከቅዱስ ጳውሎስ ጋር ተለይቶ ሲቀር ቅዱስ ጳውሎስ ትቶኛል ቢልም ዴማስ ግን እግዚአብሔርንም መንፈሳዊ አባቱን ቅዱስ ጳውሎስንም የተወው አስቀድሞ ነው። አስቀድሞ እግዚአብሔርንና ቅዱስ ጳውሎስን ስለተወ ነው አጋጣሚውን ጠብቆ አጋጣሚውን ሲያገኝ ወደ ተሰሎንቄ ከተማ የኮበለለው። ዴማስ ከመንፈሳዊ ሰውነት ባሻገር በአገልግሎት ያለ ደቀ መዝሙር ነበረ። ለዛውም የቅዱስ ጳውሎስ ደቀ መዝሙር። በጣም የሚደንቀውና የሚገርመው ዴማስ ከደቀ መዛሙርትነቱ ባሻገር ቅዱስ ጳውሎስ በወቅቱ ለነበሩት ክርስቲያኖች የማጽናኛና የሰላምታ መልእክት ሲልክላቸው እነሱን ከሚያጽናናበትና ሰላምታ ከሚያቀርብበት ሰዎች አንዱ ዴማስ ነበረ። ቅዱስ ጳውሎስ በአንድ ወቅት በዴማስ ሰላምታ ፊልሞናንና የቆላሲስን ሰዎች አጽናንቶና ሰላምታ ሰጥቶ ነበረ። ዴማስ ማለት ቅዱስ ጳውሎስ በአንድ ወቅት እንደ ግለሰብ ፊልሞናን፣ እንደ ሕዝብ ደግሞ የቆላሲስን ሕዝብ ያጽናናበትና ሰላምታ የላከበት ሰው ነበረ። ዴማስ ትላንት ለፊልሞናና ለቆላሲስ ሕዝብ መጽናኛ ነበረ፣ በኋላ ለራሱ ሳይሆን ቀረ። ትላንት ለግለሰብና ለሕዝብ መጽናኛ የነበሩ ዛሬ ግን እንደ ዴማስ እግዚአብሔርንና መንፈሳዊነትን ትተው የሚኖሩ ብዙ ዴማሶች አሉ።
ቅዱስ ጳውሎስ በመልእክቱ ዴማስን 3 ቦታ ጠቅሶታል። ሁለቱን ለማጽናናትና ለሰላምታ የላከበት ሲሆን አንደኛው ግን ቅዱስ ጳውሎስ ያዘነበት ሐዘኑን የገለጠበት ነው። እስኪ እንያቸው። አንደኛው ቅዱስ ጳውሎስ በቆላሲስ መልእክቱ በምዕራፍ 4 ቁጥር 14 ላይ የተወደደው ባለመድኃኒቱ ሉቃስ ዴማስም ሰላምታ ያቀርቡላችኋል በማለት የቆላሲስ ሰዎችን በዴማስ ሰላምታ ሰላም በማለት ያጽናናበት ነው። ሁለተኛው ቅዱስ ጳውሎስ ከ72ቱ አርድእት አንዱ ለሆነው ለፊልሞና በፊልሞና መልእክቱ በምዕራፍ 1 ቁጥር 24 ላይ አብረውኝ የሚሰሩ ማርቆስና አርስጥሮኮስ ዴማስም ሉቃስም ሰላምታ ያቀርቡልሃል በማለት ፊልሞናን በዴማስ ሰላምታ አጽናንቶና ሰላምታ ሰጥቶበት ነበር። ሶስተኛው ቅዱስ ጳውሎስ ያዘነበት ያልኳችሁ ቅዱስ ጳውሎስ ዴማስ ያሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄም ሄዷል ያለበት ነው። ቅዱስ ጳውሎስ ዴማስ ትቶኛል ብሎ የተናገረው ዴማስ ቅዱስ ጳውሎስን የተወበት ጊዜ ስላሳዘነውም ጭምር ነው። ዴማስ ቅዱስ ጳውሎስን የተወው ቅዱስ ጳውሎስ ለሁለተኛ ጊዜ በሮሜ እስር ቤት በታሰረበት በዛ በችግር ጊዜ መሆኑን ቅዱስ ጳውሎስን እጅጉን አሳዝኖታል። ቅዱስ ጳውሎስ በሮሜ እስር ቤት በነበረበት ጊዜ ቅዱስ ጳውሎስን ከመታሰሩ የበለጠ ያሳዘነውና ልቡን ከጎዳው ነገር አንዱ የዴማስ ቅዱስ ጳውሎስን መተው ነው። ጌታችን በእኛ እጅጉን ከሚያዝንብን ነገር አንዱ ከምንሰራው ኃጢአት ይልቅ እሱን መተዋችን ነው። ከነ ኃጢአታችን ያልተወንን ጌታችንን ስንተው ጌታችንን በእኛ ያዝናል። ኃጢአት ሰርተን እርሱን በድለን ታግሶን ግን ስንተው ስንርቀው ከኃጢአታችን ይልቅ በእኛ ያዝናል። ዴማስ መንፈሳዊ ሰው ነበረ። በአንድ ጊዜ ዓለማዊ ሰው ሲሆን ቅዱስ ጳውሎስ አዘነ። ትላንት ጠንካራ መንፈሳዊ ሰው የነበርን ዛሬ እንደ ዴማስ ዓለማዊ ሰው የሆንን ጌታችን ያዘነብን ብዙ ሰዎች አለን። ዴማስ ጌታችን መድኃኒታችን ኢየሱስ ክርስቶስን ነበር የሚከተለው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስን ትቶ ዓለማዊ ሕይወትን ሽቶ ዓለምን ሲከተል ቅዱስ ጳውሎስ አዘነ። ትላንት በሃይማኖታችን በፍጹም ልባችን ኢየሱስ ክርስቶስን የተከተልን ዛሬ እርሱን ትተን ዓለምን ተከትለን ጌታችን መድኃኒታችን ኢየሱስ ክርስቶስ ያዘነብን ብዙ ዴማሶች አለን። ቅዱስ ጳውሎስ እዛው ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 8 ላይ ወደፊት የጽድቅ አክሊል ተዘጋጅቶልኛል እንዳለው ዴማስም እንደ መንፈሳዊ አባቱ እንደ ቅዱስ ጳውሎስ ወደፊት የጽድቅ አክሊል ተዘጋጅቶለት ነበረ። ነገር ግን ዴማስ ሰማያዊ የሆነውን የጽድቅ አክሊልን ሳይሆን ምድራዊ ዕድልን መረጠ። ዴማስ ሰማያዊ ዘላለማዊ ሽልማትን ሳይሆን ምድራዊ ጊዜያዊ ሕይወትን መረጠ። ዛሬም እንደ ዴማስ አገልጋይ ሆነው ቆራቢ ሆነው መንፈሳዊ ሰው ሆነው በዚህም ሰማያዊ ዘላለማዊ የጽድቅ አክሊል ተዘጋጅቶላቸው የነበሩት አክሊላቸውን ሰማያዊ ክብራቸውን ትተው እንደ ዴማስ ዓለማዊ ሕይወትን የኃጢአትን መንገድ ለራሳቸው ያዘጋጁ ብዙ ዴማሶች አሉ። ጌታችን ለዴማስ ገነትን ነበር ያዘጋጀለት። ዴማስ ግን የተዘጋጀለትን ገነት አልፈልግም በማለት ወደ ተሰሎንቄ ከተማ ሲገባ ቅዱስ ጳውሎስ አዘነ። ዛሬም እንደ ዴማስ ገነት የተዘጋጀላቸውና ገነት የሚገቡ የነበሩ ነገር ግን ገነትን ትተው ወደ ዓለም የገቡ በዓለም ኃጢአት የተተበተቡ ጌታችን ያዘነባቸው ብዙ ዴማሶች አሉ። ዴማስ ጎበዝ መንፈሳዊ ሰው ነበረ። ዓለማዊ ሰው ሲሆን ቅዱስ ጳውሎስ አዘነ። ትላንት ጎበዝና ለሰዎች አርአያ የሚሆን መንፈሳዊነት ያላቸው ዛሬ ግን መንፈሳዊነታቸውን እርግፍ አድርገው ትተው ወደ ዓለማዊ ሕይወት የተመለሱ ጌታችን የሚያዝንባቸው ብዙ ዴማሶች አሉ። በዴማስ ላይ በአምሳለ ቅዱስ ጳውሎስ ያዘነበት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ዛሬም ትላንት የነበረንን አገልግሎት መንፈሳዊ ሕይወት፣ የቅዱስ ቁርባን ሕይወት፣ የአምልኮት ሕይወት ትተን እንደ ዴማስ ወደ ዓለማዊ ሕይወት ወደ ኃጢአት ሕይወት የተመለስን ዴማሶች ጌታችን እንዴት አዝኖብን ይሁን። ትላንት ጌታችንን ይዘን ዛሬ ጌታችንን ትተን እንደ ዴማስ በዓለማዊ ሕይወት በኃጢአት ሕይወት የምንኖረውን ጌታችን እንዴት አዝኖብን ይሁን። ዴማስ የተወው ቅዱስ ጳውሎስን ብቻ አይደለም፣ ያገለግለው የነበረውን ጌታችን መድኃኒታችን ኢየሱስ ክርስቶስንም ጭምር ነው።
ዴማስ የራቀው ቅዱስ ጳውሎስን ብቻ አይደለም፣ ያገለግለው የነበረውን ጌታችን መድኃኒታችን ኢየሱስ ክርስቶስንም ነው። አንዳንዴ ከቅድስት ቤተክርስቲያን ስንርቅ ከቤተክርስቲያን ብቻ አይደለም የምንርቀው፣ ከእግዚአብሔርም ነው የምንርቀው። አንዳንዴ ከቤተክርስቲያንና ከአባቶች ስንሸሽ ከእግዚአብሔርም ነው የምንሸሸው። ዴማስ ከቅዱስ ጳውሎስ ጋር እያለ መንፈሳዊ ሰው ነበረ። ወደ ተሰሎንቄ ከተማ ሲገባ ግን እልም ያለ ዓለማዊ ሰው ሆነ። ከእግዚአብሔር ጋር ስንኖር መንፈሳዊ ሰው እንሆናለን፣ ከዓለም ጋር ስንሆን ዓለማዊ ሰው እንሆናለን። በጣም የሚያሳዝነው ደግሞ የዴማስ ፍጻሜ አልታወቀም። ተሰሎንቄ ከተማ ገብቶ ምን እንደሆነ እንዴት እንደሆነ ምን ሆኖ እንደሞተ ፍጻሜው አልታወቀም። ዛሬም ከእግዚአብሔር ርቀን ከቤተ ክርስቲያን ሸሽተን በዓለም ገብተን ምን እንደሆንን ፍጻሜያችን ምን እንደሆነ ያልታወቀ ብዙ ዴማሶች አለን። ዴማስ ከቅዱስ ጳውሎስ ጋር በነበረበት ጊዜ በአገልግሎቱ በእግዚአብሔርም በሰውም ታውቆ ነበረ። ከቅዱስ ጳውሎስ ከተለየ በኋላ ምንነቱም ሳይታወቅ ስም አጠራሩም ጠፍቶ በስጋ ሞቶ በነፍሱም ጠፍቷል። እኛም ከእግዚአብሔር ሸሽተን ከቅድስት ቤተክርስቲያን ርቀን ዓለማዊ ሰው ስንሆን ስም አጠራራችን ይጠፋል፣ ፍጻሜያችን እንደ ዴማስ ሳያምር ይቀራል። ብዙ ኦርቶዶክሳውያን እግዚአብሔርን አውቀው ግን በስጋቸው ግፊት በክፉ መናፍስትም ፈተና ከእግዚአብሔርና ከቅድስት ቤተክርስቲያን ይኮበልላሉ። ይሄ የዴማስ አይነት መጥፋት የብዙ ኦርቶዶክሳውያን ችግርና ታሪክ ነው። ለምሳሌ ሃይማኖቱን ሳይቀይር ከእግዚአብሔርና ከቅድስት ቤተክርስቲያን የጠፋ አንድ ኦርቶዶክሳዊ ሰው ቢጎዳ ራሱን ነው። ምናልባትም ፈተና የሚሆነው ለራሱ እንጂ ለቅድስት ቤተክርስቲያን አይደለም። አሁን በግልጽ እየታየ ያለው ሁለተኛው መጥፋት ያልኩት እግዚአብሔር ጋር ሆኖ ከእግዚአብሔር መጥፋት፣ ቅድስት ቤተክርስቲያን ውስጥ ሆኖ እዛው ቅድስት ቤተክርስቲያን ውስጥ መጥፋት ነው። እንደ ዴማስ የጠፋነውን እግዚአብሔር በቸርነቱ በምሕረቱ ይመልሰን እያልኩ ሁለተኛውን መጥፋት ማለትም እግዚአብሔርን እያገለገሉና እየተገለገሉ በእግዚአብሔር ቤት ሆነው መንፈሳዊ ሰው ሆነው በቤቱ የጠፉትን እንመለከታለን። ምክንያቱም በቤቱ መጥፋት አደገኛ መጥፋት ስለሆነ፣ በቤቱ መጥፋት በዓለም ከመጥፋት ያነሰ ሳይሆን የባሰ ስለሆነ፣ በቤቱ መጥፋት ለቅድስት ቤተክርስቲያን ውድቀትና ለኛም የቁም ሞት፣ ለምዕመናኑ ደግሞ የመሰናከያ አለት ስለሆነ እጅጉን በጣም ከባድ ነው። ለስም አጠራሩ ክብር ምስጋናና ስግደት የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በዚህ ዓለም የተመላለሰው፣ ወንጌልን ያስተማረው፣ እስከ ሞት ዋጋ የከፈለው፣ ራሱን መስዋዕት ያደረገው፣ ቅዱስ ስጋውን የቆረሰው፣ ክቡር ደሙን ያፈሰሰው እኛን የጠፋኑን በጎቹን ሊፈልገን ነው። ለዚህም ነው በማቴዎስ ወንጌል በምዕራፍ 15 ቁጥር 24 ላይ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም ያለው። የጌታችን የባህሪ አባቱ ቅዱስ እግዚአብሔር አብ አንድያ ልጁን ጌታችን መድኃኒታችን ኢየሱስ ክርስቶስን ወደዚህ ምድር የላከው የጠፉትን በጎች እንዲፈልግ ነው። እዚህ ላይ ጌታችን የተናገረው ልብ ማለት ያስፈልጋል። ጌታችን ያለው ከእስራኤል ቤት ለጠፉት በጎች ነው ያለው። የሚገርመው በጎቹ የጠፉት ከቤት ነው፣ ወይም እዛው ቤት እያሉ ነው የጠፉት። በጎቹ የአባቶች፣ የመነኮሳት፣ የካህናት፣ የዲያቆናት፣ የምዕመናንና የምዕመናት ምሳሌ ናቸው። የእስራኤል ቤት ደግሞ የእግዚአብሔር ቤት የሆነችው የቅድስት ቤተክርስቲያንና የእግዚአብሔር መንግስት ምሳሌ ናቸው። ከዚህ ከጌታችን ቃል እንደምንረዳው በእግዚአብሔር ቤት ሆኖ መጥፋት እንዳለ ነው። ምክንያቱም በጎቹ የጠፉት በቤት ውስጥ ሆነው ነው። ዛሬም በእግዚአብሔር ቤት ወይም በቅድስት ቤተክርስቲያን ውስጥና በመንፈሳዊ ሕይወት ውስጥ ሆነን የጠፋን ብዙ አለን። በነገራችን ላይ እረኛው ጌታችን እኛን በጎቹ ሊፈልገን የመጣው አስቀድሞ በተለያዩ ነቢያት ፈልጎን ስላጣን ነው። ወይም እነዛ ነቢያት የእግዚአብሔርን በጎች ፈልጎ ማግኘት ስላቃታቸው እውነተኛው እረኛ ጌታችን እኛን በጎቹን ሊፈልገን መጣ፣ ፈልጎን ማግኘት። እውነተኛው የበጎች እረኛ ጌታችን ከበረት ውጪ ያሉትንም በጎች ፈልጓል። ለዚህ ነው በዮሐንስ ወንጌል በምዕራፍ 10 ቁጥር 16 ላይ ከዚህ በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል፣ ድምፄን ይሰማሉ፣ አንድም መንጋ ይሆናሉ በማለት የተናገረው። ወደ በረቱ የመጡት እውነተኛ በጎች የእውነተኛው እረኛ የጌታችንን ድምፅ ይሰማሉ።
ዛሬ በበረቱ ወይም በቅድስት ቤተክርስቲያን ያለን በጎች ምእመናን የጌታችንን ድምፅ አንሰማም፣ የተባልነውንም አናደርግም፣ ሕጉንም አንጠብቅም። በጌታችን እግር የተተኩት አንዳንድ እረኞች በጎቹን ምእመናንን ከመጠበቅ ሕይወታቸውን ለመንጠቅ ይታተራሉ። በጎቹን ምእመናንን ከማሰማራት መብላት ይቀላቸዋል። እውነተኛው የበጎቹ እረኛ ጌታችን በጎቹን ምእመናንን ይጠብቃል። ሐሰተኛው እረኛ ደግሞ በጎቹን ምእመናንን ይበላል። ዛሬ በጎቹን ምእመናንን የሚጠብቅ እረኛ ሳይሆን የሚነጥቅ ተኩላ ሞልቷል። እውነተኛው እረኛ እየተገፋ ተኩላ የበጎቹ ጠባቂና ነጣቂ ሆኗል። በጣም የሚያሳዝነው ደግሞ እንደ አመፀኛ በጎች በበረቱ በቅድስት ቤተክርስቲያን ሆነን በጎቹን ምእመናንን እንረብሻለን። በጎቹን ምእመናንን ከበረቱ ለማስወጣት እንታገላለን። ጌታችን ከበረቱ ውጪ ወይም ከቅድስት ቤተክርስቲያንና ከክርስትና ውጪ ያሉትን ወደ በረቱ ወይም ወደ ክርስትናውና ወደ ቅድስት ቤተክርስቲያን ፈልጎ ያመጣቸዋል። እኛ ግን ከበረቱ ከቅድስት ቤተክርስቲያንና ከክርስትናው እናስወጣቸዋለን። ይሄ አሁን በበረቱ ያለነው የኛ መገለጫ ነው። በዚህ በማቴዎስ ወንጌል በምዕራፍ 26 ቁጥር 31 ላይ ጌታችን እረኛውን እመታለሁ የመንጋው በጎች ይበተናሉ በማለት ተናግሯል። በእርግጥ ጌታችን ይህንን የተናገረው ስለ ራሱ ሞትና ስለ ቅዱሳን ሐዋርያት መበታተን ቢሆንም ወደኛ ስናመጣው በእውነተኛ እረኞቹ በኃጢአት ተመተን በበደል በክፋት ተመተን ስንት በጎች በትነናል። ከኛ የተነሳ ስንትና ስንት በጎች ምእመናን ከበረት ቅድስት ቤተክርስቲያን ወጥተዋል። የወለላይቱ እመቤት ልጆች በመንፈሳዊ ሕይወት እጅጉን አደገኛውና ጎጂው እግዚአብሔር ቤት ሆኖ እዛው እግዚአብሔር ቤት ውስጥ መጥፋት ነው። ከእግዚአብሔር ጋር ሆኖ ከእግዚአብሔር ዘንድ መጥፋት ነው። ይሄ ለራስም ለቅድስት ቤተክርስቲያንም አደጋና ፈተና ነው። ቅድስት ቤተክርስቲያን 1000 ዓመታትን ስትጎዳና ዋጋ ስትከፍል የነበረችው እዛው ቅድስት ቤተክርስቲያን ውስጥ ሆነው በጠፉት ሰዎችና እዛው ቅድስት ቤተክርስቲያን ውስጥ ሆነው በሚያጠፉት ሰዎች ነው። እንዲሁም ከእግዚአብሔር ጋር ሆነው ግን ከእግዚአብሔር ዘንድ በጠፉት ሰዎች ነው። እግዚአብሔር ቤት ሆነው በእግዚአብሔር ቤት ኖረው መንፈሳዊ በመሰለ ሕይወት የሚኖሩ ግን በቤቱ የጠፉት ሰዎች አጥፍቶ ጠፊ ናቸው። ቤተክርስቲያንንም ምእመናንንም ራሳቸውንም ያጠፋሉና ለምሳሌ አርዮስን ብንመለከት ሊቅ ነው፣ የቤተክርስቲያን አስተማሪ ነው። ግን አርዮስ ቅድስት ቤተክርስቲያን ውስጥ ሆኖ እዛው ጠፍቶ ነበረ። እሱ ብቻ መጥፋቱ ሳይሆን በክደት ትምህርቱ ሌሎቹንም አጥፍቶ ነበረ። ንስጥሮስም ልክ እንደ አርዮስ ነበረ። ቤተክርስቲያን ውስጥ ሆኖ ጠፍቶ ብዙ ምእመናንንም አጥፍቶ ነበረ። ለዛውም እሱ ጳጳስ ነበረ፣ ሌሎቹም እንደዛው። ዛሬም በቅድስት ቤተክርስቲያን ውስጥ ሆነው የጠፉና የሚያጠፉ ብዙ አሉ። አባት ሆነው ራሳቸው ጠፍተው ለብዙ ምእመናን መሰናከያ ሆነው ምእመናንን ያጠፋሉ። ካህናት፣ መነኮሳት፣ መምህራን፣ ምእመናን ሆነው እዛው ቅድስት ቤተክርስቲያን ውስጥ ሆነው እነሱ አስቀድመው ጠፍተው ሌሎችንም የሚያጠፋሉ። ጌታችን ግን እኛ ጠፍተን ሌሎችን እንድናጠፋ ወይም ለሌሎች የመጥፊያ ምክንያት እንድንሆን ሳይሆን የጠፉትን በበጎች የተመሰሉትን ምእመናንን እንድንፈልግና ከጥፋታቸው እንድንመልሳቸው ያዘዘን። በዚህ በማቴዎስ ወንጌል በምዕራፍ 10 ቁጥር 1 እስከ ቁጥር 6 እንደተጻፈው ጌታችን 12ቱን ቅዱሳን ሐዋርያትን ጠርቶ በደዌያትና በክፉ መናፍስት ላይ ስልጣን ከሰጣቸው በኋላ አንድ ትልቅ የቤት ሥራ ሰጥቷቸው ነበረ። ይህም በቁጥር 6 ላይ እንደተጻፈው ይልቅስ የእስራኤል ቤት ወደሚሆኑ ወደ ጠፉት በጎች ሂዱ በማለት የጠፉትን ምእመናንን እንዲፈልጉ ፈልገው የእርሱ እንዲያደርጉ መለኮታዊ አደራ ሰጥቷቸው ነበር። ዛሬኛ የጠፉትን አንፈልግም፣ እንኳን የጠፉትን ልንፈልግ ያሉትንም እናጠፋለን። ይሄ በዘመናችን የክርስትናችን መገለጫ ሆኗል። ጌታችን የጠፉትን ፈልጉ ብሎን እኛ የተገኙትን እናጠፋለን። ጌታችን ወደ ጠፉት ሂዱ ብሏል፣ እኛ ደግሞ የተገኙትን ከበረቱ ሂዱ እንላለን። አንድ አባት፣ አንድ ካህን ወይም አንድ መምህር ከእግዚአብሔር ጋር ሆኖ እግዚአብሔር ቤት ሆኖ እግዚአብሔርን የሚበድል ኃጢአትን የሚሰራ ከሆነ እዛው እግዚአብሔር ቤት ሆኖ ጠፍቷል። አንድ ሰው ሰንበት ተማሪ ሆኖ በእግዚአብሔር ቤት እየኖረ እግዚአብሔርን እያገለገለ እግዚአብሔርን የሚበድል ኃጢአትን የሚሰራ ከሆነ እዛው እግዚአብሔር ቤት ጠፍቷል።
አንድ ምዕመን ከእግዚአብሔር ጋር ሆኖ እግዚአብሔር ቤት ሆኖ እያገለገለም እየተገለገለም ግን ኃጢአትን የሚሰራ እግዚአብሔርንም የሚያሳዝን ከሆነ እዛው ቤተክርስቲያን ወይም ክርስትና ሕይወት ውስጥ ሆኖ ጠፍቷል። አንድ ሰው መንፈሳዊ ሰው ሆኖ ቆራቢ ሆኖ ጸሎተኛ ሆኖ ግን ኃጢአት የሚሰራና እግዚአብሔርን የሚበድል ከሆነ እዛው እግዚአብሔር ቤት ሆኖ ጠፍቷል። አንድ ሰው አገልጋይም ተገልጋይም ሆኖ ጸሎተኛና በአምልኮት ሕይወት እየኖረ ነገር ግን ምቀኛ፣ ተንኮለኛ፣ ሐሜተኛ፣ ነገረኛ፣ ቂመኛ፣ በደለኛ ከሆነ እዛው ባለበት በአምልኮትና በመንፈስ ሕይወት ሆኖ ጠፍቷል። ይሄ መጥፋት ነው አደገኛ የሚሆነው። ምክንያቱ ደግሞ መጥፋታችንን ስለማናውቅና መጥፋታችን እዛው እግዚአብሔር ቤትና መንፈሳዊ ሕይወት ውስጥ ስለሆነ ነው። ብዙዎች ቤተክርስቲያን እያገለገሉ በቤተክርስቲያን እየተገለገሉ ግን እዛው መንፈሳዊ ሕይወት ውስጥ ሆነው ከዓለማዊ ሰው የባሰ በደልና ኃጢአት እየሰሩ ይኖራሉ። እነዚህ ሰዎች እግዚአብሔር ስለታገሳቸው ዝም ስላላቸው በስጋቸው ስላልቀጣቸው ስለሚያኖራቸው እዛ ሆነው መጥፋታቸውን በፍጹም አያውቁም። እግዚአብሔር ዝም ሲላቸው ኃጢአታቸውን ያልቆጠረባቸው ከኃጢአት ጋር የተቀላቀለውን አገልግሎታቸውን የበረከት ስራቸውን የተቀበላቸው ይመስላቸዋል። በነገራችን ላይ ኃጢአታችን በስቶ በደላችን ሰፍቶ ነገር ግን እግዚአብሔር አንዳች ነገር በሕይወታችን ካላመጣ ወይም ካልቀጣን ያኔ እንፍራ። ምክንያቱም እግዚአብሔር ታግሶን መጨረሻ ተቆጥቶን የሚያመጣብንን መዓትና መቅሰፍት ንስሐችን እንኳን አይመልሰውም። እኛ በድፍረታችን ያመጣነውን ኃጢአት እግዚአብሔር በቁጣው ሲቀጣን ምናልባትም የዕድሜ ዘመን ንስሐችን የእግዚአብሔርን ቁጣ ላያስታግስና ላይመልስ ይችላል። ታስታውሳላችሁ የሰው ልጆች በኖህ ዘመን እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው እግዚአብሔርን ሲበድሉት እግዚአብሔርም ለ120 ዓመታት ዝም አላቸው። እግዚአብሔር ከነበደላቸው ለ120 ዓመታት ዝም ሲላቸው እግዚአብሔር የሌለ መሰላቸው። ዛሬም እግዚአብሔር በበደላችን ዝም ሲለን ኃጢአታችንን ሲታገሰን እግዚአብሔር የሌለ የሚመስለናለን። በኖህ ዘመን የነበሩት ሰዎች እግዚአብሔር ለ120 ዓመታት ዝም ያላቸው ለሁለት ነገር ነው። አንደኛው እግዚአብሔር ዝም ያለው እግዚአብሔር ሳይኖር ቀርቶ ሳይሆን የሱ የዝምታ ጊዜ ለነሱ የንስሐ ጊዜ የመመለሻ ጊዜ እንዲሆናቸው ነው። ሁለተኛው የእግዚአብሔር ዝምታ የቅጣት የመዓትና የሞት ጊዜ ሲሆን ነው። በኖህ ዘመን የነበሩትን የሰው ልጆችን እግዚአብሔር በንስሐ ይመለሳሉ፣ በደላቸውን ይተዋሉ ብሎ 120 ዓመት ቢታገሳቸውም እነሱ በደላቸውን ስላልተዉ ይልቁንም ስለባሰባቸው እግዚአብሔር ደግሞ ከትዕግስቱ ጀርባ ያለውን ቅጣቱን አስቦ በአስደንጋጭ ሁኔታ በንፍር ውሃ ከምድረ ገጽ አጠፋቸው። እኛስ እግዚአብሔር በቤቱ በመንፈሳዊ ሕይወቱ የምንሰራቸውን በደል ኃጢአትና ጥፋት ስንት ዓመታት ታግሶን ይሆን? ዛሬም በቤቱ ያለነውን በተለያየ መልኩ የምናገለግለውን የምንገለገለውን ግን የምንበድለውን ኃጢአት የምንሰራውን እግዚአብሔር ዝም የሚለን ስለሌለ አይደለም። እግዚአብሔር ዝም የሚለን እንደ ኖህ ዘመን እንዳሉት ያልቀጣን በአገልግሎታችን በስራችን ኃጢአታችንን ትቶልን ወይም ሸፍኖልን አይደለም። ዝምታው የንስሐ ጊዜያችን እንዲሆንን ነው። ዝምታው የመመለሻና በንስሐ የመካሻ ጊዜያችን እንዲሆንን ነው። ካልተጠቀምንበት ንስሐ ካልገባንበት የእግዚአብሔር ዝምታ የንስሐ ጊዜ ሳይሆን የንፍር ውሃ ጊዜ ይሆናል። ማለትም እኛን የሚቀጣበትና የሚያጠፋበት ጊዜ ይሆናል። ለዚህ ነው ጌታችን በዚህ በሉቃስ ወንጌል በምዕራፍ 13 ቁጥር 5 ላይ ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ በማለት እንደ ኖህ ዘመን ሰዎች ንስሐ ያልገባን ሁላችን በስጋችን እንደምንጎዳና በነፍሳችን እንደምንጠፋ ነው የነገረን። ጌታችን ንስሐ ሳንገባ በስጋችን ከመጎዳት በነፍሳችን ከመጥፋት በምሕረቱ በቸርነቱ ይጠብቀን። የወለላይቱ እመቤት ልጆች በዘመናችን ኃጢአት እየሰራን እግዚአብሔርን እየበደልን እግዚአብሔር ከነበደላችን ዝም የሚለን እግዚአብሔር እንደ ኖህ ዘመን ሰዎች በንስሐ የማንመልሰውን ነገር ሊያመጣብን ይሆናል። በኖህ ዘመን የነበሩት የሰው ልጆች እነሱ በኃጢአት ተበላሽተው በእነሱ ኃጢአት ምክንያት ምድርም በእግዚአብሔር ፊት ተበላሸች፣ ምድርም ግፍን ተመላሽ ተብሎ
እንደተጻፈ ዛሬም በዘመናችን በእኛ ኃጢአት ምክንያት ምድር በእግዚአብሔር ፊት እንደኑ ዘመን ተበላሽታለች፣ ምድርም ግፍን ተሞልታለች። ብዙዎቻችን በእግዚአብሔር ቤት እየኖርን እግዚአብሔርን እያገለገልን በመንፈሳዊት እየኖርን ጠፍተን የጠፋን የማይመስለን ወይም የጠፋን ያልመሰለን ወድቀን የቆምን ስለመሰለን ነው። ብዙዎቻችን ወድቀናል፣ ግን የቆምን ይመስለናል። ከላይ እስከታች ያለነው ጥቂት የማንባሉ አገልጋዮች ተገልጋዮች ለሰዎች በአስደናቂ ሁኔታ ቆመናል፣ ለእግዚአብሔር ግን በአስደንጋጭ ሁኔታ ወድቀናል። አገልጋይ ሆነን ተገልጋይ ሆነን ቆራቢ ሆነን ጸሎተኛ ሆነን የቤተ ክርስቲያን ሰው ሆነን ነገር ግን ሌባ፣ ዘማዊ፣ ዘረኛ፣ ምቀኛ፣ ተንኮለኛ፣ ቂመኛ፣ በቀለኛ፣ ሴረኛ፣ ሸረኛ፣ አድመኛ ከሆንን ያለን መስሎን ጠፍተናል፣ የቆምን መስሎን ወድቀናል። ለዚህ ነው ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 10 ቁጥር 12 ላይ የቆመ የሚመስለው እንዳይወድቅ ይጠንቀቅ ያለው። ቅዱስ ጳውሎስ የቆመ እንዳይወድቅ ይጠንቀቅ ሳይሆን የቆመ የመሰለው እንዳይወድቅ ይጠንቀቅ ነው ያለው። በዚህ ኃይለ ቃል ውስጥ የሚመስለው የሚለው ቃል አለ። የሚመስለው ማለት ያልሆነ ወይም የሆነ የመሰለው ማለት ነው። አሁን ብዙዎቻችን በመንፈሳዊ ሕይወት፣ በክርስትና ሕይወት፣ በአምልኮት ሕይወት፣ በአገልግሎትና በተገልግሎት ሕይወት አልቆምንም፣ ይልቁንም የቆምን መስሎናል። ክርስትና ሕይወታችን መንፈሳዊ ሕይወታችንን በደንብ ብንፈትሽ አልቆምንም፣ የቆምን ነው የመሰለን። አንዳንዶች በመንፈሳዊ ሕይወት በጥንካሬ የቆሙና በኃጢአት ሲወድቁ ውድቀታቸውን ላለመቀበል ቆሜያለሁ ብለው ከራሳቸው ጋር ይታገላሉ። ለምሳሌ ጥሩ መንፈሳዊ ሕይወት ኑሯቸው ወይም ቆራቢ ሆነው በዚህም በንስሐ አባታቸው የተመሰገኑና የተከበሩ ሆነው ግን በኃጢአት ሲወድቁ ለንስሐ አባታቸው በኃጢአት ወደኩ ብለው መናገር ይፈራሉ። በፊት በመንፈሳዊ ሕይወት ቆመው በዚህም ተመስግነው ሲወድቁ ውድቀታቸውን አይቀበሉም፣ ለንስሐ አባታቸውም አይናገሩም። እንዲህ አይነት ሰዎች ምን ያደርጋሉ ስንል ውድቀታቸውን ሳይሆን ክብራቸውን በመሻት ውድቀታቸውን ለመሸፈን ንስሐ አባት እያላቸው ሌላ ካህን ጋር ሄደው አሊያም ገዳም ሄደው የወደቁበትን ኃጢአት ከንስሐ አባት ደብቀው ንስሐ ይገባሉ። እንዲህ አይነት ንስሐ ራስን ማታለልና እግዚአብሔር ያወቀውን ውድቀታችንን ሰው ለሆነው ለካህኑ መናገር መፍራት የራስን ክብር ከመሻት የሚመጣ ነው። እንዲህ አይነት ንስሐ እውነተኛ ንስሐ ሳይሆን ውድቀትንና የራስን ክብር መሸፈኛ ነው። አንድ ሰው የራሱ የሆነ ንስሐ አባት ይዞ ያ ሰው ለሰው አርአያ የሚሆን መንፈሳዊነት ወይም መንፈሳዊ ሕይወት ሊኖር ይችላል፣ ወይም በቅዱስ ቁርባን የሚኖር ይሆናል። በዚህም በንስሐ አባቱ የተወደደና የተከበረ ይሆናል። ይህ ሰው ድንገት በዝሙት ቢወድቅ የወደቀበትን የዝሙቱን ኃጢአት ለንስሐ አባቱ መናገር ፈርቶ የማያውቁ አባት ጋር ሄዶ ንስሐ ቢገባ ይህ ሰው በዝሙት ወድቆ ነገር ግን እግዚአብሔርን በዝሙት አልወደኩም እያለው ነው። ምክንያቱም ከሚያከብረው ነገር ግን ከማያየው ካህን ቢሸሽም ከሚያው እግዚአብሔር መሸሽ ስለማይችል፣ ሌሎቹ ደግሞ ካላቸው መንፈሳዊ ጥንካሬና ካላቸው ከቅዱስ ቁርባን ሕይወት አንጻር አይተው ለንስሐ አባታቸው የወደቁበትን ኃጢአት ለመናገር አሻፈረኝ በማለት የወደቁበትን ኃጢአት ተሸክመው ዝም ብሎ የሚኖሩ አሉ። አንዳንዶቹ በኃጢአት ወድቀውም ቅዱስ ቁርባን የሚቀበሉ አሉ። መውደቃቸውን ሳይቀበሉ ቅዱስ ቁርባን ይቀበላሉ። የወለላይቱ እመቤት ልጆች የትኛው መንፈሳዊ ጥንካሬ ኖሮን በዚህም ቆራቢ ሆነን ነገር ግን በኃጢአት ወድቀን በመጀመሪያ በኃጢአት መውደቃችንን ሳንቀበል ቅዱስ ቁርባን ብንቀበል ቅዱስ ቁርባን እኛን አይቀበለንም። ቅዱስ ቁርባን መቀበል ቀላል ነው፣ ግን የተቀበልነው ቅዱስ ቁርባን እኛን ካልተቀበለ ከባድ ነው። ወይም ቅዱስ ቁርባናችንን ጌታችን ካልተቀበለልን ጸጋ መለኮቱን ካልሰጠን ዋጋ ቢስ ነን። አንድ ሰው ቅዱስ ቁርባን እየተቀበለ ሐሜት እየተናገረ ቂምና በቀልን በልቡ እያኖረ ከሆነ ይህ ሰው የቆመ መስሎት ግን የወደቀ ሰው ነው። እሱ የሚያው ቅዱስ ቁርባኑን መቀበሉን ብቻ ነው። እግዚአብሔር ደግሞ የሚያው ቅዱስ ቁርባን ተቀብሎ የሚሰራውን በደል ነው። አባ ጊዮርጊስ ዘጋስጫ እመቤታችንን ባመሰገነበት የአርብ አርጋኖኑ ላይ ቁርባኔም በፊትሽ በልጅሽም በአማኑኤል ፊት ያማረ የተወደደ ልጅሽ የተቀበለ ይሁን፣ በባህሪ አባቱም በአብ በባህሪዎቱም በመንፈስ ቅዱስ ፊት
ያማረ የተወደደ ኃጢአትን የሚያቃልል ዕዳ በደልንም የሚደመስስ ለደከሙትም ሸክማቸው ለከበደ ብርታት ረፍትም ይሁን በማለት ተናግሯል። ከዚህ ከአባ ጊዮርጊስ አገላለጽ እንደምንረዳው በእውነተኛ ንስሐ ሆነን የተቀበልነውን ቅዱስ ቁርባን ጌታችን እንደሚቀበልልንና ጽድቅና ኃጢአት በተቀላቀለው ማንነትና ሰውነት እንዲሁም እየበደልን ንስሐ ሳንገባ ከተቀበልን ደግሞ ጌታችን ቁርባናችንን እንደማይቀበልልን ነው። አንዳንዶቻችን የበደሉንን ይቅር አንልም፣ እንዲሁም የበደልናቸውን ሰዎች ይቅርታ አንቀበልም ብለን ቅዱስ ቁርባን እንቀበላለን። ይሄ ቅዱስ ቁርባን እየተቀበሉ መጥፋት ነው። ሰውን እየጠሉ ሰውን እያጥላሉ ግን ቅዱስ ቁርባን እየተቀበሉ ጌታችንን እንወዳለን የሚሉ በጥላቻ ይወደቃሉ። በየትኛውም መንፈሳዊ ማዕረግና ስልጣን ላይ ብንሆንም በየትኛውም የመንፈሳዊ ጥንካሬ ላይ ብንሆንም ሰውነንና አንድ ቀን በኃጢአት ስንወድቅ መውደቃችንን መቀበል አለብን። መውደቃችንን ሳንቀበል የቆምን መስሎን ብንኖር እግዚአብሔርን ሳይሆን ራሳችንን እያታለልን ነው የምንኖረው። ለምን መሰላችሁ? በአገልግሎትና በተገልግሎት ሕይወት እያለን ግን በኃጢአት በበደል ወድቀን በዚህም እግዚአብሔርን አሳዝነን ራሳችንን ከሰው ፊት ሰውረን ብንኖር በእግዚአብሔር ፊት ስለምንታይ ነው። እንዲሁም በኃጢአትና በበደል እየኖርን ያለ ጽድቃችን ክብርን ሽተን ራሳችንን ጽድቅ በመሰለ ኃጢአት ሸፍነን ብንኖር ነገ እንሞታለን። ስንሞት ደግሞ በሰማይ በእግዚአብሔር ፊትና በቅዱሳን መላእክት ፊት ለፍርድ በነፍሳችን ራቁታችንን በነፍስ ውርደት እንቆማለን፣ ፍርዳችንንም እንቀበላለን። አባ ጊዮርጊስ በቅዳሜ አርጋኖኑ ላይ ስለ ነፍስ ፍርድ እንዲህ በማለት ተናግሯል። ነፍሴ ሆይ አደባባዩ የሚያስጨንቅ ጉባኤው ጽፍቅ መኮንኑ እውነተኛ ሰራዊቱም የሚያስፈሩ እንደሆነ ወቂ። ነፍሴ ሆይ ማዕበል ሞገዱ የሚፈላ የእሳት ባህር ለኃጥአን እንደተዘጋጀ ወቂ። ለመግባት የተከፈተ ነው፣ ለመውጣት ግን አይቻልም። በጨለማ ቁልፍ የተቆለፈ ነውና። ነፍሴ ሆይ በእሳት አለንጋ መገረፍ ለኃጥአን የተገባ እንደሆነ ወቂ። ኩነኔው የሚያስፈራ ነው። እሳቱ የማይጠፋ ትሉ የማያንቀላፋ ነው። የሚገርፉትም አይሰንፉም፣ ከመግረፍም አያቋርጡም። የሚያስጨንቁትም አያርፉም፣ አያንቀላፉም። ነፍሴ ሆይ ጨለማ የለበሱ የገሃነመ ሰራዊት መላእክተ ጽልመት ይቆዩሻል። ነፍሴ ሆይ ከልዑል ፍርድ በክርክር መውጫ ማምለጫ እንደሌለ ወቂ። የፍጥረቱንም ሁሉ ገዢ ልታሳቢ አትችም። ኃጢአት ሳትሰሪ አስቀድሞ እርሱ ያውቃል፣ ስትበዲ መርምሮ ያውቃል። የዕዳ በደልሽን ደብዳቤ በፈቃዱ ተጽፏል። ስላንቺ ደግሞ ምስክር አይሻም፣ ስራሽ ይመሰክርብሻል። የዕዳ በደልሽን ደብዳቤ አንቺው ታነቢያለሽ፣ ከሰራሹ ሁሉ የሚሰወርልሽ የለም በማለት ስለ ነፍስ ፍዳችንና ፍርዳችን ተናግረዋል። እስኪ አስቡት እንዴት እንደሚያስፈራ። በነገራችን ላይ የአንዳንዶቻችን በደላችንና ኃጢአታችን ፍዳችንን ያመለክታል። የምንሰራው በደልና ኃጢአት ምን ያህል እንደሚያስፈርድብን ይናገራል። በሰዎች ላይ የምንሰራው በደልና ግፍ ፍርዳችንን ይናገራሉ። ለዚህ ነው ቅዱስ ጳውሎስ በአንደኛ ጢሞቴዎስ በምዕራፍ 5 ቁጥር 24 ላይ የአንዳንዶች ሰዎች ኃጢአት የተገለጸ ነው፣ ፍርድንም ያመለክታል በማለት የተናገረው። ንስሐ ያልገባንበት የተገለጠው ኃጢአታችን የነገ የሰማይ ቤት ፍርዳችን ነው። ንስሐ ያልገባንበት የተገለጠ ኃጢአታችን የነገ የሰማይ ቤት ፍርዳችን ነው። ንስሐ ያልገባንበት ነገር ግን ሰውረን ያኖርነው ኃጢአት ነገ በሰማይ ቤት የነፍስ ሞታችን ነው። ንስሐ ገብተን ያላጠፋነው ኃጢአት ነገ በሰማይ በነፍሳችን የምንጠፋበት ነው። በእግዚአብሔር ቤት የሰራነው ኃጢአት በንስሐ ካላወረድን ነገ በሰማይ ቤት በነፍሳችን የሚያዋርደን ነው። አንዳንዶቻችን የተገለጠና የታወቀ በደልና ኃጢአት ይዘን ቤተክርስቲያንን እያገለገልን ለዛውም በስልጣንና በማዕረግ እንኖራለን። አንዳንዶቻችን ምዕመናን ሆነን በሰዎች ዘንድ የታወቀና የተገለጠ ኃጢአትና በደል ይዘን ሰው ላይ የሰራነውን ግፍ ተሸክመን ቤተክርስቲያን በቅዳሴውና በቅዱስ ቁርባኑ ሕይወት አለንበት። አንዳንዶቻችን የታወቀ የተገለጠ ክፋት፣ ሐሰት፣ አታላይነት፣ ሌብነት ይዘን ቅዳሴ በማስቀደሱ ታቦት በማንገሱ የበረከት ስራ በመስራቱ አለንበት። እንዲህ ሆኖን ነው ቅዱስ ጳውሎስ የአንዳንዶች ሰዎች ኃጢአት
የተገለጠ ነው፣ ፍርድንም ያመለክታል ያለው። ስለ እውነት እግዚአብሔር በገሃድ አልፈረደብንም እንጂ የአንዳንዶቻችን ኃጢአት ፍርዳችንን ይናገራል። የወለላይቱ እመቤት ልጆች እስኪ በቤቱ የጠፉትን በቤቱ የወደቁትን ከመጽሐፍ ቅዱስ እንመልከት። የኤሊ ልጆች ፊናስና አፍኒን እግዚአብሔርን በእግዚአብሔር ቤት እያገለገሉ በዝሙት ወድቀው ነበረ። የሚገርመው ደናግሎችን እያስነወሩ ዝሙትን እየተገበሩ በኃጢአት ወድቀው የቆሙ መስሏቸው ያገለግሉ ነበረ። በዝሙት ወድቀው በቅድስና ቆመናል ብለው ያገለግሉ ነበረ። በዚህም የተነሳ እግዚአብሔር ንቋቸው ነበረ። ፊናስና አፍኒን አገልግሎቱን ያውቃሉ፣ ግን የእግዚአብሔርን ሕግ ያቃልላሉ። አገልግሎቱን ያውቃሉ፣ እግዚአብሔርን ግን አያውቁም። ለዚህ ነው በአንደኛ ሳሙኤል በምዕራፍ 2 ቁጥር 12 ላይ የኤሊም ልጆች ምናምንቴዎች ነበሩ፣ እግዚአብሔርን አያውቁም ነበር ተብሎ የተጻፈው። ምናምንቴ የሚለው ቃል ዘርጋው ከፍተኛ የአማርኛ መዝገበ ቃላት የማይረባ ወልዳባ ተልካሻ ልክስክስ በማለት ይተረጉመዋል። የኤሊ ልጆች በአገልግሎታቸው በመንፈሳዊ ሕይወታቸው የሚረቡ አልነበሩም። በዝሙትም ይልከሰከሱ ይረክሱ ነበረ። በዚህ የተነሳ እግዚአብሔርን እያገለገሉ እግዚአብሔርን የማያውቁ ተብሎ ተወቅሰዋል። ምናምንቴም ተብሎ ተነቅፏል። በመጨረሻም በፊናስና በአፍኒን ኃጢአት ምክንያት ታቦተ ጽዮን ተማርካ እነሱም ክፉ ሞት ሞቱ። ዛሬ እኮ እንደ ፊናስና እንደ አፍኒን በእግዚአብሔር ዘንድ ምናምንቴዎች አለን። በነገራችን ላይ በፊናስና በአፍኒን ምክንያት ታቦተ ጽዮን እንደተማረከችው ሁሉ ውስጥ ያለነው የምናገለግለው እኛ በኃጢአት በበደል ስንወድቅ ቤተክርስቲያንንና ምእመናንን ይዘን ነው የምንወድቀው። ቤተክርስቲያን የምትወድቀው የቆሙ መስሏቸው በውስጥ በወደቁት ነው ወድቆ የሚጥሏት። ግን ፍጻሜያቸው እንደ ፊናስና እንደ አፍኒን መልካም አይሆንም። ፊናስና አፍኒን በኃጢአት ወድቀው ታቦተ ጽዮንን እንዳስማረኳት ሁሉ በዝሙት በተለያየ ኃጢአት ወድቀን ስናገለግል ምእመናንን በምንፍቅናና በዓለማዊ ሕይወት እንዲማረኩ እናደርጋለን። የወደቁት ፊናስና አፍኒን ታቦተ ጽዮንን እንዳስማረኳት ሁሉ በዝሙት በኃጢአት በሌብነት በመተት የወደቅነው አገልጋዮች ስናገለግል ምእመናንን አንማርክም። ይልቁንም እኛ አስቀድመን ስለወደቀን ምእመናኑን እናስማርካለን። ምእመናኑን አንሰበስብም፣ እንበትናለን። ለዛውም የተሰበሰበውን ነው የምንበትነው። እግዚአብሔር ፊናስና አፍኒንን ምናምንቴዎች እንዳላቸው ሁሉ እኛም አገልግሎታችን ለነፍስ ሳይሆን ለዕለት ጉርስ የሆነብን ምናምንቴዎች አለን። ዛሬም በእግዚአብሔር አገልግሎትና በእግዚአብሔር ቤተ መቅደስ የምንቀልድ በዚህም የእግዚአብሔርን ቁጣ የምናነድ ምናምንቴዎች አለን። ዛሬም በእግዚአብሔር ቤት በቤተ መቅደሱ ሆነን ዋዛ ፈዛዛ የምንናገር ቤተ መቅደሱን መማለጃ ሳይሆን መቀለጃ ያደረግን ምናምንቴዎች አለን። ዛሬም በእግዚአብሔር ቤት በቤተ መቅደሱ ቃሉን ሳይሆን ተንኮሉን የምንናገር፣ ፍቅርን ሳይሆን ዘረኝነትን የምንሰብክ፣ ወንጌል ሳይሆን ጥላቻን የምንዘራ ምናምንቴዎች አለን። መንፈሳዊ ሕይወታችን ለጽድቅ ሳይሆን ለመታወቅ የሆነብን ምናምንቴዎች አለን። ቤተክርስቲያንን፣ አገልግሎታችንን፣ መንፈሳዊ ሕይወታችንን ለነፍሳችን ሳይሆን ለስጋችን ብቻ ያደረግን ምናምንቴዎች አለን። ጥበበኛው ሰለሞን በመጽሐፈ መክብብ በምዕራፍ 3 ቁጥር 16 ላይ በጽድቅም ስፍራ ኃጢአት እንዳለ አየሁ እንዳለው የጽድቅ ስፍራ በተባለችው በቅድስት ቤተክርስቲያን ኃጢአት የምንሰራ የጽድቅ ሕይወት በሆነው በክርስትናና በመንፈሳዊ ሕይወት ኃጢአት የምንሰራ ዘረኝነትንና ጥላቻን የምንዘራ ምናምንቴዎች ሞልተናል። ጥበበኛው ሰለሞን ከዛሬ 3000 ዓመታት በፊት በጽድቅም ስፍራ ኃጢአት እንዳለ አየሁ ብሎ የተናገረውና የጻፈው ይኸው በእኛ ዘመን ተፈጽሞ የጽድቅ ስፍራ በሆነችው በቅድስት ቤተክርስቲያን ኃጢአት በደል ይሰራል። በጽድቁ ስፍራ ካህናት ይበደላሉ፣ ምዕመናን ይገፋሉ። ቤተክርስቲያንን የሚሰሯት በእውነት የሚያገለግሏት ይገፋሉ። ቤተክርስቲያንን የሚያፈርሷት በሷ ይኖራሉ፣ ይሸለማሉ። በጽድቅ ስፍራ ኃጢአት እንዳለ አየሁ ያለው ይሄንን ነው። የምንቀበለው ቅዱስ ቁርባን ለዘላለም ሕይወት ሳይሆን ለመንፈሳዊ ሕይወት ሽፋን የሆነብን ምናምንቴ ቆራቢዎች አለን።
ክፎች እልም ያልን ዘማዊ በደለኞች ግፈኞች ሆነን ግን እነዚህን በደሎቻችንን በቆራቢነት ስም የምንሸፍን ምናምንቴዎች አለን። እንዲህ ያለነውን ቆራቢዎች ደግሞ እግዚአብሔር በትንቢተ ኢሳይያስ በምዕራፍ 1 ቁጥር 13 ላይ ምናምንቴውን ቁርባን ጨምራችሁ አታምጡ በማለት የምንቀበለው ቅዱስ ቁርባን ላይ ምናምንቴ የሆነውን ኃጢአት በደልን እንዳንጨምር ያዘናል። ጌታችን የመጥምቁ ዮሐንስ ደቀ መዛሙርት በጠየቁት ጊዜ አንድ ነገር ነግሯቸው ነበረ። በዚህ በማቴዎስ ወንጌል በምዕራፍ 9 ቁጥር 17 ላይ በአረጀ አቆማዳ አዲስ የወይን ጠጅ የሚያኖር የለም፣ ቢያደርግ ግን አቆማዳው ይፈነዳል፣ ወይም የወይን ጠጁም ይፈሳል፣ አቆማዳውም ይጠፋል። ነገር ግን አዲሱን የወይን ጠጅ በአዲሱ አቆማዳ ያኖራል በማለት ተናግሯል። ዛሬም በቤቱ ያለን በቤቱ የምናገለግልና የምንገለገል አልፎ ተርፎም ቅዱስ ቁርባን የምንቀበል ሰዎች በአዲስ የወይን ጠጅ የተመሰለውን ዓለምን ያዳነውን የጌታችንን ደመ መለኮቱን የምንቀበለው በንስሐ ባልታደሰ በአሮጌ አቆማዳ በተመሰለው ሰውነታችን ስለሆነ ጌታችን የወይን ጠጁ ይፈሳል እንዳለው የቅዱስ ቁርባኑ ጸጋ መለኮት ከኛ ይለያል። ምክንያቱም አዲስ የሆነውን ትኩስ የሆነውን የጌታችንን ደም የምንቀበለው በኃጢአት ባደፈው በበደል ባረጀው አሮጌ በሆነው ሰውነታችን ስለሆነ አብዛኞቻችን በቤቱ ያለን በቤቱ የምንመላለስ ሰውነታችን እንደ አሮጌው አቆማዳ ነው። የጌታችንን ቅዱስ ቁርባን የምንቀበለው በንስሐ በታደሰው አዲስ በሆነው አቆማዳ ወይም ሰውነታችን ሳይሆን አሮጌ አቆማዳ በሆነው በኃጢአት በበደል በሐሜት በክፋት በሐሰት በዝሙት ባረጀው ሰውነታችን ነው። እኛ እኮ አዲሱን የወይን ጠጅ መያዝ ያቃተን አሮጌ አቆማዳ ነን። እኛ እኮ አዲሱን የወይን ጠጅ በአሮጌ አቆማዳ ይዘን አዲሱን የወይን ጠጅ የምናፈስነን። የበረከትና የትሩፋት ስራችን የነፍስ ዋጋ ሳይሆን የጽድቅ አደጋ የሆነብን ምናምንቴዎች አለን። አገልግሎታችን ተገልግሎታችን በነፍሳችን ለመክበር ሳይሆን በስጋችን ለመኖር የሆነብን ምናምንቴዎች አለን። እንዲህ ስንሆን እግዚአብሔር እንደ ፊናስና እንደ አፍኒን ምናምንቴዎች ይለናል። ፊናስና አፍኒን ማለት በቤቱ ያሉ ግን እያሉ የጠፉ በጎች ናቸው። እግዚአብሔርን እያገለገሉ በእግዚአብሔር ቤት እየኖሩ ግን እግዚአብሔርን ባለማወቅ በዝሙት በመጨማለቅ ጠፍተዋል። በመጨረሻም በክፉ ሞት ሞተዋል። ልክ እንደ ፊናስና እንደ አፍኒን የሆንን በጣም ብዙ አለን። በእግዚአብሔር ቤት እያገለገልን እየተገለገልን በመንፈሳዊ ሕይወት እየኖርን ግን በኃጢአት የወደቅን በዝሙት የረከስን በንስሐ ያልተመለስን እግዚአብሔርን ያላወቅን ብዙ አለን። ልክ እንደ ፊናስና እንደ አፍኒን እግዚአብሔርን እያገለገልን የእግዚአብሔርን ሕግ እየተናገርን ግን ሕጉን የማንጠብቅ የቆምን የመሰልን የወደቅን ብዙ አለን። በነገራችን ላይ ጥቂት የማንባል ሰዎች ራሳችንን የማታለል መንፈሳዊ ሕይወት እንኖራለን። መንፈሳዊ ሰው ሳይሆን መንፈሳዊ ሰው የመሰለ ሰው እንሆናለን። ጸሎተኛ ሰው ሳይሆን ጸሎተኛ ሰው የመሰለ እንሆናለን። እውነተኛ ቆራቢ ሰው ሳይሆን ቆራቢ ሰው እንመስላለን። የእግዚአብሔር ሰው መንፈሳዊ ሰው ሳይሆን የመሰለ ሰው ነው የምንሆነው። በክርስትና ሕይወት መምሰል ራስን ማታለል ነው። አንዳንዴ አገልግሎታችንን፣ ምግባራችንን፣ መንፈሳዊ ሕይወታችንን ብቻ እያየን የቆምን የሚመስለን አገልግሎታችንና ምግባራችንን እግዚአብሔር የወደደልንና የተቀበለልን የሚመስለን ግን ወድቀን የወደቅን ያልመሰለን ብዙ አለን። እስኪኛን የሚመስል የአንድ ሰውን ሕይወት ከመጽሐፍ ቅዱስ ውስጥ እንመልከት። ታሪኩ የሚገኘው በማርቆስ ወንጌል በምዕራፍ 10 ከቁጥር 17 እስከ 22 ድረስ ነው። አንድ ሰው ወደ ጌታችን ቀረበና በጌታ ፊት ተንበርክኮ ቸር መምህር ሆይ የዘላለም ሕይወትን እወርስ ዘንድ ምን ላድርግ ብሎ ጠየቀው። ጌታችንም ትእዛዛትን ታውቃለህ፣ አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አታታልል፣ አባትና እናትን አክብር አለው። ጌታችን ያን ሰው ትእዛዛትን ታውቃለህ እንዳለው ትእዛዛቱን እያወቅን የምናመነዝር፣ ሐሰት የምንናገር፣ እናትና አባታችንን ይልቁንም ሰዎችን የማናከብር፣
የምናታልል ግን ክርስቲያን የሆንን መንፈሳዊ የሆንን ብዙ ሰዎች አለን። ያ ሰውም ጌታችንን መምህር ሆይ ይህንን ሁሉ ከሕፃንነቴ ጀምሮ ጠብቄያለሁ አለው። ይህ ሰው ይህንን ሲናገር ጌታችን ወደደውና አንድ ነገር ጎደለ። ሂድ ያለህን ሽጠ ለድሆች ስጥ፣ በሰማይ መዝገብ ታገኛለህ፣ መስቀሉንም ተሸከምና ና ተከተለኝ አለው። ያ ሰውም ይህንን ነገር ከጌታችን ሲሰማ ፊቱ ጠቆረ፣ ብዙ ንብረት ነበረውና እያዘነ ሄደ። ይህንን ያመጣውላችሁ የአንዳንዶቻችን የአገልጋዮች የተገልጋዮች ክርስትና ሕይወት መንፈሳዊ ሕይወት ይህንን ስለሚመስል ነው። ይህ ሰው አንደኛ ባለማመንዘሩ፣ ሰው ባለመግደሉ፣ ባለመስረቁ፣ በሐሰት ባለመመስከሩና ሐሰት ባለመናገሩ፣ ሰው ባለማታለሉና እናት አባቱን በማክበሩ እግዚአብሔር የወደደው መስሎት ተሰማው፣ የቆመ መሰለው። ግን ጌታችን ያለህን ለድሆች ስጥና ተከተለኝ ሲለው የቆመ የመሰለው ሰውዬ ወደቀ። የዚህን ሰው ነገር በደንብ ስናጤን አያመነዝርም፣ አይገድልም፣ አይሰርቅም፣ በሐሰት አይመሰክርም፣ ሐሰት አይናገርም፣ አያታልልም፣ እናትና አባቱን ያከብራል። ብዙ መንፈሳዊ ሰዎች አሉ ልክ እንደዚህ ሰው አያመነዝሩም፣ አይገድሉም፣ አይሰርቁም፣ በሐሰት አይመሰክሩም፣ ሐሰት አይናገሩም፣ አያታልሉም፣ እናትና አባታቸውን ያከብራሉ። ግን እንደዚህ ሰው አንድ ነገር ይጎላቸዋል። ትእዛዛቱን በመጠበቁ ጌታችን የወደደው ይህ ሰው ምንድነው ችግሩ ብለን ስናይ የዚህን ሰው ችግር ራሱ ጌታችን ነግሮናል። ጌታችን ያለን ለድሆች ስጥና ተከተለኝ ያለው ሰውየው ምንም እንኳን ሕገ እግዚአብሔርን ቢጠብቅም ልክ እንደኛ እጅግ በጣም ንፉግ ሰው ነበረ። እጁ ለምጽዋትና ለመስጠት የማይዘረጋ ድሆችን የማያስጠጋ ንፉግ ሰው ስለሆነ ጌታችን ለድሆች ስጥ አለው። ጌታችንም አንድ ነገር ጎደለ ያለው ልግስናን፣ ቸርነትን፣ ለድሆች መስጠትን፣ ለድሆች ማካፈልን ነው። እኛም የሚጎድለን ይሄ ነው። ለድሆች በልግስና መስጠትና ቸርነትን ማድረግ ይጎድለናል። በነገራችን ላይ ጌታችን ለኛ ቅዱስ ሥጋውንና ክቡር ደሙን ሰጥቶን እኛ ቢያንስ ያለንን ለሰው ካልሰጠን ካላካፈልን የጌታችን ልጅና ወዳጅ አንባልም። ይህ ሰው በጌታችን ፊት የቆመ መሰለው፣ ግን ወደቀ። እኛም እንደዚህ ሰው ለተቸገሩት ለድሆች ቸርነት ልግስና ካላደረግን ወይም ለድሆች ካልሰጠን ካላካፈልን የቆምን መስሎን ወድቀናል። እኛም እንደዚህ ሰው ሕጉን የጠበቅን መስሎን ቤተክርስቲያን በማገልገላችን በመመላለሳችን ነገር ግን ኃጢአቶች በማድረጋችን የቆምን መስሎን የወደቅን ብዙ አለን። ሁለተኛ የዚህ ሰው ችግር ጌታችን ሕግጋቱን በመጠበቁ ቢወደውም የጎደለውንም ቢነግረውም ያለን ለድሆች ሰጥተህ ተከተለኝ ቢለውም ጌታችንን ሳይከተል ቀርቷል። እኛም ሕግጋቱን እየጠበቅን ነገር ግን እኛ ጋር ያሉትን የልማድ ኃጢአት የሆኑትን ትተን ጌታችንን መከተል አልቻልንም። ሶስተኛውና የሚያሳዝነው የዚህ ሰው ችግርና ነገር ጌታችን በሰማይ መዝገብ ታገኛለህ ብሎት ሰማያዊ ዋጋውን ቢነግረውም ዋጋውን በሰማይ አለማግኘቱ ነው። ይህ ሰው ሕገ እግዚአብሔርን ጠብቋል፣ ነገር ግን ያለውን ትቶ ጌታችንን መከተል አቃተው። በዚህም ሰማያዊ ዋጋውን አጣ። እኛም ጌታችን ጋር ተጠግተን ግን ያለንን ኃጢአት ትተን ያለንን ለድሆች አካፍለን ስለማንከተለው ሰማያዊ ዋጋችንን እናጣለን። የሚገርመው ይህ ሰው ስለ ዘላለማዊ ሕይወት ተጨንቆ ዘላለማዊ ሕይወት እንዴት እንደሚገኝ ጌታችንን ጠይቆ ጌታችንም አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አታታልል፣ እናትና አባትን አክብር ብሎ ሲናገረው እሱም እነዚህንማ ከሕፃንነቴ ጀምሮ ጠብቄያለሁ ብሎ ከጌታችን ጋር ተሟገተ። የጌታችንን ትእዛዛት ጠብቄያለሁ ቢልም ጌታችንን ባለመከተሉ ምክንያት ሰማያዊ መዝገቡን ዘላለማዊ ሕይወቱን ግን አላገኘም። ዛሬም እኛ አገልግያለሁ፣ ቅዱስ ቁርባን ተቀብያለሁ፣ ሕገ እግዚአብሔርን ጠብቄያለሁ ብንል ነገር ግን እንደዚህ ሰው ያሉንን ኃጢአቶች በንስሐ ሳንጥል በማንጠልጠል ጌታችንን ብንከተል አንደኛ ጌታችን ጋር አንደርስም፣ ሁለተኛ እንደዚህ ሰው ሰማያዊ ዋጋ አናገኝም፣ ሶስተኛ ዘላለም ሕይወትን አንወርስም። ጌታችን ይህንን ሰው ያለን ጥለ መስቀሌን ተሸክመ ተከተለኝ እንዳለው
እኛም ያለንን ኃጢአት ጥለን መስቀሉን ተሸክመን መከተል አለብን እንጂ ኃጢአቱን ተሸክመን መስቀሉን ጥለን ብንከተለው ዋጋ ቢስ እንሆናለን። በነገራችን ላይ ከቤተ ክርስቲያን ውጭ ካሉት ኦርቶዶክሳውያን በቤተ ክርስቲያን ውስጥ በአገልግሎት ውስጥ በመንፈሳዊት ውስጥ ያለነው የቆምን መስሎን የወደቀን እጅግ በጣም ብዙዎች ነን። ክርስትናውን ይዘው ግን ክርስትናውን ከማይኖሩት ይልቅ ክርስትናውን ይዘን ክርስትናውን እየኖርን ግን የቆምን መስሎን የወደቅን ብዙዎች አለን። ባለማየት እንዳሉት ኦርቶዶክሳውያን እኛ በመንፈሳዊት ያለን ኦርቶዶክሳውያን የቆምን መስሎን የወደቅን ብዙ አለን። ባለማየት ያሉት ኦርቶዶክሳውያን እግዚአብሔርን ቢበድሉት አንድም ባለማወቅ ነው፣ አንድም በማወቅ ነው። እኛ በቤቱ ያለን የምናገለግልና የምንገለገል ግን እግዚአብሔርን የምንበድለው በትክክል እያወቅን ነው። እግዚአብሔርን የምንበድለው ሳናውቅ ሳይሆን አውቀን በድፍረት ነው። መቼም በዘመናችን በእግዚአብሔር ቤት የድፍረት ኃጢአት በዝቷል። ስለ ድፍረት ኃጢአት ቅዱስ ዳዊት የተናገረውን ኃይለ ቃል እንመልከት። በዚህ በመዝሙር በምዕራፍ 19 ቁጥር 13 ላይ ቅዱስ ዳዊት የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ፣ ያን ጊዜ ፍጹም እሆናለሁ፣ ከታላቁም ኃጢአት እነጻለሁ በማለት ተናግሯል። ይህ እጅግ በጣም ግሩም አገላለጽና ትልቅ ጸሎት ነው። እስኪ ቅዱስ ዳዊት ያለውን አብራርተን እንመልከት። ቅዱስ ዳዊት የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ፣ ያን ጊዜ ፍጹም እሆናለሁ፣ ከታላቁም ኃጢአት እነጻለሁ ያለውን ስንመለከት አንደኛ ቅዱስ ዳዊት ከኃጢአቶች ውስጥ ራሱን የቻለ የድፍረት ኃጢአት የሚባል እንዳለ ነግሮናል። ሁለተኛ የድፍረት ኃጢአት ከፍጹምነት እንደማያደርስ ነግሮናል። ሶስተኛ የድፍረት ኃጢአት ታላቅ ኃጢአትም እንደሆነ ነግሮናል። አንደኛው ቅዱስ ዳዊት የድፍረት ኃጢአት በማለት የገለጸው የኃጢአት አይነት በእግዚአብሔር ቤት በድፍረት የምንፈጽመው ኃጢአት ነው። ይህም እግዚአብሔር አንደኛ የለም በማለት፣ ሁለተኛ ካለ ምንም አያደርገኝም በማለት በመደፋፈር የምንፈጽመው ኃጢአት ነው። ሌላው እግዚአብሔርን አውቀን እግዚአብሔርን ስለማውቀው ስለማገለግለው የጽድቅ ስራ የበረከት ስራ ስለምሰራ ምንም አያደርገኝም ብለን በድፍረት የምንፈጽመው ኃጢአት ነው። በአጠቃላይ የድፍረት ኃጢአት የሚባለው እግዚአብሔርን አውቀን ሕጉንና ትእዛዙን አውቀን ነገር ግን ንቀን ወይም እግዚአብሔር ምንም አያደርገኝም፣ ዝም ይለኛል፣ ያልፈኛል፣ ይተወኛል በማለት በድፍረት የምንሰራቸው ኃጢአቶች ናቸው። ሁለተኛው ቅዱስ ዳዊት የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ፣ የዚያን ጊዜ ፍጹም እሆናለሁ በማለት የድፍረት ኃጢአት ከፍጹምነት እንደማያደርስ የተናገረበት ነው። ቅዱስ ዳዊት የድፍረት ኃጢአት ከፍጹምነት እንደማያደርስ ፍጹምነትን እንደማያቋድስ አስረግጦ ነግሮናል። አንድ ሰው እግዚአብሔርን እያገለገለ በአገልግሎቱ የድፍረት ኃጢአትን ከቀላቀለ፣ አንድ ሰው በእግዚአብሔር ቤት እየተገለገለ በአምልኮት ሕይወት በቅዱስ ቁርባን ሕይወት በመንፈሳዊ ሕይወት እየኖረ በዚህ ሕይወቱ ኃጢአት እየሰራ እግዚአብሔርን እየበደለ ንስሐ ከመግባት ይልቅ እግዚአብሔር ዝም ይለኛል ምንም አያደርገኝም በማለት በዛው ሕይወት የሚቀጥል ከሆነ የድፍረት ኃጢአት እየሰራ እድሜ ዘመኑን ቢያገለግል ቢገለገል የድፍረት ኃጢአት እየሰራ እድሜ ዘመኑን ቢጸልይ ቅዱስ ቁርባን ቢቀበል የድፍረት ኃጢአት እየሰራ እድሜ ዘመኑን በመንፈሳዊ ሕይወት ቢኖር ከፍጹምነት ማዕረግ አይደርስም። ከኃጢአትም ከበደልም ከተጠያቂነትም ፍጹም አይሆንም። ቅዱስ ዳዊት እግዚአብሔርን ከድፍረት ኃጢአት ከጠበቀኝ የዚያን ጊዜ ፍጹም እሆናለሁ ያለው አንድም ከፍጹምነት ማዕረግ ደርሳለሁ፣ አንድም ከድፍረት ኃጢአት ከጠበቀኝ ከኃጢአት ርቃለሁ፣ በኃጢአት አልጠየቅም ሲል ነው። እውነት ነው። ከድፍረት ኃጢአት የራቀ ሰው ከሌሎቹም ኃጢአቶች ይርቃል። ምክንያቱም የድፍረት ኃጢአት የሚመጣው እግዚአብሔር ምንም አያደርገኝም ከማለት ነውና። ሶስተኛው ቅዱስ ዳዊት እግዚአብሔርን ከድፍረት ኃጢአት ከጠበቀኝ ከታላቁም ኃጢአት እነጻለሁ በማለት የድፍረት ኃጢአት በራሱ ታላቅ ኃጢአት እንደሆነ ተናግሯል። እንዲሁም የድፍረት ኃጢአት ለታላላቅ ኃጢአቶች እንደሚዳርግም ነግሮናል። የድፍረት ኃጢአት ከታላላቅ ኃጢአቶች የሚመደብ ታላቅ ኃጢአት ነው። ምክንያቱም የድፍረት ኃጢአት እንደነገርኳችሁ በባህሪው እግዚአብሔርን አውቀን ሕጉን አውቀን አገልጋይም ተገልጋይም ሆነን እግዚአብሔርን ስንበድል እግዚአብሔርም ምንም አያደርገኝም ከማለት የሚመጣ ታላቅ ኃጢአት ነውና ቅዱስ ዳዊት የድፍረትን ኃጢአት ታላቅ ኃጢአት በማለት የገለጸው
የድፍረት ኃጢአት ሌሎቹንም ታላላቆች ኃጢአቶች አሰርቶን ታላቅ መከራ፣ ታላቅ ሰማይ ቅጣትንና ሞትን ስለሚያመጣብን ነው። ታስታውሳላችሁ እግዚአብሔር አዳምንና ሔዋንን በኦሪት ዘፍጥረት በምዕራፍ 3 ቁጥር 3 ላይ እግዚአብሔርም አለ እንዳትሞቱ ከእርሱ አትብሉ አትንኩም አላቸው። የሚገርመው እግዚአብሔር ለአዳምና ለሔዋን ዕፀ በለስን እንኳን ሊበሏት እንዳይነኳት ነው ያስጠነቀቃቸው። እነሱ ግን ደፍረው ተደፋፍረው እንኳን ሊበሉ ሊነኩ ያልተፈቀደላቸውን ዕፀ በለስ በሉ፣ ታላቅ መከራን አመጡ። በድፍረት ኃጢአት የሥጋንም የነፍስንም ሞት አመጡ። ለዚህ ነው ቅዱስ ዳዊት የድፍረት ኃጢአት ታላቅ ኃጢአት በማለት የገለጸው። ብዙዎቻችን የምናገለግለውና የምንገለገለው እንደ አዳምና እንደ ሔዋን ጸጋችንን የምናጣው በራሳችን ላይ የነፍስ ሞት የምናውጀው ጸጋችንን የምንገፈፈው ከቅድስናና ከንጽህና ማድረግ ላይ የማንደርሰው ክብራችንን የምናጣው የእግዚአብሔር ረድኤትና በረከት ብሎም ዘላለማዊ መንግስቱን የምናጣው በታላቁ በድፍረት ኃጢአት ነው። ስለዚህ ሁላችንም እግዚአብሔርን የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ፣ የዚያን ጊዜ ፍጹም ሆናለሁ፣ ከታላቅም ኃጢአት እነጻለሁ ብለን እንደ ቅዱስ ዳዊት መጸለይ አለብን። ሌላው ቅዱስ ዳዊት የድፍረት ኃጢአት ገዢ ኃጢአት እንደሆነ የድፍረት ኃጢአት እንዳይገዛኝ በማለት ገልጿል። የድፍረት ኃጢአት ትልቁ ክፋቱ ኃጢአቱን የሚሰራውን ሰው መግዛቱ ነው። የድፍረት ኃጢአት ከገዛን ንስሐ አንገባም። የድፍረት ኃጢአት ከገዛን በኃጢአት ላይ ሌላ ኃጢአት እንሰራለን። የድፍረት ኃጢአት ከገዛን ለጽድቁም ለዘላለም መንግስቱም አንበቃም። የድፍረት ኃጢአት ከገዛን ንስሐ ግቡ ስንባል ንስሐ አንገባም። የድፍረት ኃጢአት ሲገዛን ከኔ በላይ ለአሳር በማለት ራሳችንን ዝቅ አድርገን ለእግዚአብሔር አንገዛም፣ ሕጉንም አንጠብቅም። የድፍረት ኃጢአት ሲገዛን ልባችን ድንጋይ ይሆናል። የድፍረት ኃጢአት ሲገዛን በኃጢአት ላይ ኃጢአት እንጨምራለን። የድፍረት ኃጢአት ሲገዛን ደፋር ኃጢአተኛ እንሆናለን። የድፍረት ኃጢአት ሲገዛን በዝሙቱ፣ በኃጢአቱ፣ በክፋቱ፣ በጥፋቱ ደፋር እንሆናለን። የድፍረት ኃጢአት ሲገዛን በእግዚአብሔር ቤት ትሑት ሳይሆን ደፋር እንሆናለን። የድፍረት ኃጢአት ሲገዛን በእግዚአብሔር ቤትና በአገልግሎት ደፋር እንሆናለን። በአጠቃላይ የድፍረት ኃጢአት ሲገዛን ስጋ ለበስ ሰይጣን እንሆናለን። ስለዚህ እግዚአብሔርን የምናገለግልና የምንገለገል በእግዚአብሔር ቤት የምንመላለስና በአምልኮት ሕይወት በመንፈሳዊት የምንኖር ከድፍረት ኃጢአት እንታቀብ። ምክንያቱም የድፍረት ኃጢአት ብዙዎቻችንን የእግዚአብሔር ጸጋ፣ የእግዚአብሔር ረድኤት በረከት ብሎም ዘላለም ሕይወት እንዳናገኝ ስለሚያደርገን። ሌላው የድፍረት ኃጢአት ክብርን ያሳጣል፣ ይቀስፋል፣ እድሜን ያሳጥራል። በእስራኤላውያን ላይ የነገሰው ኢዮሳፍጥ ሲሞት በሱ ፋንታ ልጁ ኢዮራም ነገሰ። ኢዮራም እንደነገሰ ከእርሱ የሚሻሉትን ወንድሞቹንና መሳፍንቱን ገደለ። የእስራኤልንም ሴቶች እንዲያመነዝሩ አደረገ። ኢዮራምም በመደፋፈር በእግዚአብሔር ፊት ክፉ አደረገ። በዚህ የተነሳ እግዚአብሔር ኢዮራምን በማይድን በክፉ ደዌ ቀሰፈው። በዚህ በሁለተኛ ዜና መዋዕል በምዕራፍ 21 ቁጥር 18 ላይ ከዚህ ሁሉ በኋላ እግዚአብሔር በማይፈወስ ደዌ አንጀቱን ቀሰፈው ተብሎ የተጻፈውን ስናይ ከዚህ ሁሉ በኋላ የምትለው ቃል ኢዮራም እግዚአብሔርን በተደጋጋሚ በድሎ እግዚአብሔርን ቢታገሰው ስላልገባው ከተደጋጋሚ በደል በኋላ እግዚአብሔር በመጨረሻ እንደቀሰፈው እንረዳለን። እግዚአብሔር ኢዮራምን በአንጀት ደዌ ሲቀስፈው ለ2 ዓመት በደዌ ተሰቃይቶ በመጨረሻም አንጀቱ ወጥቶ በክፉ ሞት እንደሞተ ቁጥር 19 ላይ ተገልጿል። እግዚአብሔር ኢዮራምን በእስራኤላውያን ላይ አነገሰው፣ ከፍ ከፍም አደረገው። እሱ ግን ከፍ ያደረገውን እግዚአብሔርን ሲደፋፈር እግዚአብሔር በቅስፈት ዝቅ አደረገው፣ ገደለው። እግዚአብሔርን ተደፋፍረን ስንበድለው እግዚአብሔር እንደ ኢዮራም በክፉ ደዌ ለዛውም በማይድን በሽታ ወይም ደዌ ይቀስፈናል። ምናልባት ቅስፈቱ ለጊዜው ላይታወቅና ላይታየን ይችላል። ቅስፈቱ ግን እንደ ኢዮራም ከዓመታት በኋላ ለስቃይ፣ ለእንግልት፣ ለውርደትና ለሞት ሊዳርገን ይችላል።
በእግዚአብሔር ቤትና በመንፈስ ሕይወት እግዚአብሔርን የሚደፋፈር ሰው በእግዚአብሔር ቤት በአገልግሎትና በመንፈስ ሕይወት የድፍረት ኃጢአት የሚሰራ ሰው እግዚአብሔርን ቅሰፈኝ አድቅቀኝ የሚል ሰው ነው። በዚህ በትንቢተ ኢሳይያስ በምዕራፍ 53 ቁጥር 10 ላይ እግዚአብሔርን በደዌ ያደቀው ዘንድ ፈቀደ ተብሎ እንደተጻፈው እግዚአብሔርን የሚደፋፈር ሰው የድፍረት ኃጢአት የሚሰራ ሰው እግዚአብሔር በደዌ በበሽታ እንዲያደቀው የሚፈልግ ሰው ነው። እግዚአብሔር ደግሞ ከተደፋፈረው ያደቀዋል። እግዚአብሔር ከድፍረት ኃጢአት ይጠብቀን። የወለላይቱ እመቤት ልጆች በዓለማዊ ሕይወት ያሉት በኃጢአት ዓለም ያሉት ኦርቶዶክሳውያን የጠፉት አንደኛ ከእግዚአብሔር ርቀው ነው። ሁለተኛ ከቅድስት ቤተክርስቲያን ርቀው ነው። ሶስተኛ በክፉ መናፍስት ተይዘው ነው። እኛ ግን የጠፋ ነው እግዚአብሔር ጋር ሆነን ነው። የጠፋ ነው ቤተክርስቲያንና መንፈሳዊ ሕይወት ውስጥ ሆነን ነው። ይህ ነው ክፉ መጥፋት። እንዲሆነን ስንጠፋ ችግሩ ተፈልገን አንገኝም። ምክንያቱም ለራሳችንም ለሰውም የቆምን እንጂ የወደቀን ስለማንመስል አውቆ የተኛ ቢቀሰቅሱት አይነቃም እንደሚባለው በእግዚአብሔር ቤት በአገልግሎት በተገልግሎት በመንፈሳዊ ሕይወት ያለነው እዛው ስንጠፋና ስናጠፋ እኛን መመለስ እኛን ማስተካከል አስቸጋሪ ነው። ምክንያቱም ልባችን እጅጉን ደንዳና ነውና እግዚአብሔርንም ሕጉንም እናውቃለን መንፈሳዊ ሕይወቱንም እንኖራለን ስለምንል እኛን መመለስ አዳጋች ነው። ምክንያቱም የጠፋነውና የምናጠፋው አውቀን ስለሆነ እንዲህ ያለነውን ቅዱስ ጳውሎስ በዕብራውያን መልእክቱ በምዕራፍ 6 ቁጥር 6 ላይ በኋላም የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው በማለት ተናግሯል። በዚህ ኃይለ ቃል ቅዱስ ጳውሎስ እያለን ያለው በፊት ጌታችንን አምልከው አገልግለው አውቀው ሕጉን ጠብቀው የሚኖሩት በኋላ ጌታችንን ሲክዱ ሕጉን በኃጢአት ሲንዱ እነሱን በንስሐ መመለስና ማደስ አይቻልም። ምክንያቱም ጌታችንን የካዱት ሕጉንም ያፈረሱት አውቀው ስለሆነ ነው እያለን ያለው። እንደ ቅዱስ ጳውሎስ ቃል እግዚአብሔር ቤት ሆነን እግዚአብሔርን እያገለገልን በመንፈሳዊት እየኖር አውቀን እዛው ሕጉን ትእዛዙን በኃጢአት ስንንድ እኛን በኃጢአት መመለስና ማደስ አይቻልም። በዚህ በሉቃስ ወንጌል በምዕራፍ 15 ቁጥር 8 ላይ 10 ድሪም ያላት አንድ ድሪም ቢጠፋባት መብራት አብርታ ቤቷንም ጠርጋ እስክታገኘው ድረስ አጥብቃ የማትፈልግ ሴት ማናት ብሎ ነግሯቸዋል። የሚገርመው ድሪሙ የጠፋው ሴትየዋ ባለችበት በምትኖርበት ቤት ነው። አንዳንዶቻችንም የጠፋ ነው እግዚአብሔር ቤትና መንፈሳዊ ሕይወት ውስጥ ሆነን ነው። ድሪሙ ደግሞ የጠፋው በጨለማ ነው። እኛም በእግዚአብሔር ቤት በመንፈሳዊ ሕይወት ያለነው የጠፋ ነው በጨለማ በተመሰለ በኃጢአት ነው። ሴትየዋ በጨለማ የጠፋባትን ድሪም ፈልጋ ለማግኘት ሁለት ነገር አስፈልጓታል። አንደኛው ማብራት ነው፣ ሁለተኛው ትጋት ነው። እኛም እግዚአብሔር ቤት እየኖር በመንፈሳዊ ሕይወት እየኖር በኃጢአታችን ምክንያት በድሪሙ የተመሰለው ልጅነታችን፣ ጸጋችን፣ በረከታችን ከጠፋብን ወይም ሕገ እግዚአብሔርን ከጣስን ኃጢአት ከሰራን የጠፋብንንና ያጠፋነውን ድሪማችንን የምናገኘው በብርሃን በተመሰለው በንስሐና አጥብቆ በመሻት በተመሰለው በትጋት ነው። ብዙዎቻችን በእግዚአብሔር ቤት በመንፈሳዊ ሕይወት ድሪማችንን በጨለማ በመሰለው ኃጢአት ጥለናል። ችግሩ ደግሞ በንስሐ ፈለገን ማግኘት አቃተን። ይቺ ሴት የጠፋባትን ድሪም ለማግኘት ቤቷን መጥረግ አለባት። ቆሻሻ አውጥታ መጣል አለባት። ጨለማዋን በማብራት አርቃ መፈለግ አለባት። እኛም የጠፋብንን ድሪም ፈልጎ ለማግኘት የኃጢአታችንን ቆሻሻ በንስሐ መጥረጊያነት ጠርገን ከሕይወታችን ማስወጣት አለብን። ድሪም ማለት ገንዘብ ማለት ነው። ለኛ ለኦርቶዶክሳውያን ሃይማኖታችን፣ እምነታችን፣ ልጅነታችን፣ ቅዱስ ቁርባናችን፣ አምልኮታችን፣ ጸጋችን፣ ረድኤት በረከታችን፣ ቅድስናችን ድሪማችን ወይም ገንዘባችን ነው። እነዚህ ከእግዚአብሔር የተሰጡን ድሪማችን ወይም ገንዘባችን ናቸው። እነዚህን ድሪሞች ሲጠፉብን በንስሐ ፈልገን ማግኘትና ማስመለስ አለብን። ብዙዎቻችን በቤታችን ማለትም በእግዚአብሔር ቤት በመንፈሳዊ ሕይወት ድሪማችን ጠፍቶ የኃጢአታችንን ጨለማ ገፍቶ ከብርሃን ለይቶ እንኖራለን። በእግዚአብሔር ቤት ያለን በአገልግሎቱ ያለን ግን በሕይወቱ የሌለን በማስተማሩ ያለን ግን የምናስተምረውን በመኖር የሌለን በቅዱስ ቁርባን ሕይወት ያለን ግን የቅዱስ ቁርባን ጸጋ የሌለን
ድሪማችን ጠፍቶብን መንፈሳዊ ዕውቀት እንጂ መንፈሳዊ ሕይወት የሌለን ብዙ አለን። እያለን የሌለን ማለት ነው። የለንም እንዳንባል አለን፣ አለን እንዳንባል የለንም። በእግዚአብሔር ቤት አለን፣ በመንፈሳዊ ሕይወቱ አለን፣ በቅድስናው፣ በንጽህናው፣ በጸጋው፣ በበረከቱ፣ በረድኤቱ የለንም። የለንም እንዳንባል እንደ ፊናስና እንደ አፍኒን ከነ ኃጢአታችን በአገልግሎቱ በመንፈሳዊ ሕይወቱ አለን። በዚህም ለሰውም ለእግዚአብሔርም ግራ ሆነን የምንኖር ብዙ አለን። ብዙዎቻችን በመንፈሳዊ ሕይወት፣ በአገልግሎት ሕይወት፣ በክርስትና ሕይወት፣ በአምልኮት ሕይወት፣ በቅዱስ ቁርባን ሕይወት የቆምን የሚመስለን ግን ክፉኛ የወደቅናለን። በሐሜት በክፋት የወደቅናለን። በዝሙት ኃጢአት የወደቅናለን። በስድብ የወደቅናለን። ውሸት በመናገር ሐሰት በመመስከር የወደቅናለን። በስርቆትና በሌብነት የወደቅናለን። ሰውን በመካድና ሰውን በመጉዳት የወደቅናለን። ሰውን በማስለቀስ ሰውን በሐሰት በመክሰስ የወደቅናለን። ሰው ላይ ክፉ ነገር በማሴርና ሰውን ክፉ ነገር በመናገር የወደቅናለን። አንዳንዶቻችን ከስራችን ከበደላችን አንጻር መጥፋታችንን እናውቃለን፣ ግን ንስሐ ገብተን ወደ እግዚአብሔር እንዳንመለስ እኔ ከእግዚአብሔር ጋር ነው ያለሁት፣ እኔ እግዚአብሔርን ቤተክርስቲያንን እያገለገልኩ ነው፣ መቼ ከቤተክርስቲያን ራኩ፣ ሰብካለሁ፣ ዘምራለሁ፣ ቅዱስ ቁርባን እቀበላለሁ፣ ጸልያለሁ፣ ቤተክርስቲያን ገዳማትን እረዳለሁ፣ አግዛለሁ በማለት በቤተክርስቲያን መኖራችንንና ከክርስትና ሕይወት አለመውጣታችንን እንደ ዋስትና በመቁጠር አልጠፋውም እንላለን፣ ግን ከጠፋን ቆየን። አብዛኞቻችን ወድቀን ግን ቆመናል የምንለው ራሳችንን በአንድ ጽድቅ ውስጥ ስለምንሸፍን ነው። ለምሳሌ አንድ አገልጋይ ወይም ተገልጋይ አሊያም አንድ መንፈሳዊ ሰው በዝሙት ወድቋል፣ ግን እግዚአብሔርን ያገለግላል ወይም ቤተክርስቲያንን ይረዳል፣ አሊያም አንድ የበረከት ስራ ይሰራል። ይህም ስራ ይታወቃል። ይህ ሰው በአገልግሎቱ፣ በበረከት ስራው፣ በትሩፋት ስራው፣ በበጎ ምግባሩ በሰው ዘንድ የታወቀ ነው፣ ለሰዎችም የቆመ ነው። ይህ ሰው ዝሙት በተደጋጋሚ እየፈጸመ በበደል መሰረት ላይ እየቆመ ነገር ግን በዚህ ጎን እያገለገለና የበረከት ስራ እየሰራ ለሰው ሲታይ ቆሟል፣ በእግዚአብሔር ዘንድ ግን ወድቋል። ልቡን ካደነደነ ደግሞ በሰው ሲታይ የቆመ ይመስላል፣ ለራሱም ራሱን ሲያይ የቆመ ይመስላል። እንዲህ አይነት ቁመት የሚመስል ግን የውድቀት መንፈሳዊ ሕይወት የምንኖራለን። አንዳንዱ እስከ መጨረሻው ሲታይ የቆመ ይመስለዋል፣ ግን በመውደቁ የሚታወቀው በእግዚአብሔር ዘንድ ብቻ ነው። ከላይ ሲታይ የቆመ ይመስላል፣ ግን ከውስጥ ወድቋል። አንዳንዶቻችን በኃጢአት ክፉኛ መውደቃችንን አገልግሎታችን፣ መንፈሳዊ ሕይወታችን፣ የበረከት ስራችን ሸፍኖን ውስጣችን ግን እንደ ኩይሳ በኃጢአት ምስጥ ተበልቷል። ኩይሳ ከላይ ሲታይ በደንብ የቆመ ነው፣ ወይም ከላይ ሲታይ የቆመ ይመስላል። እንዲሁም ከላይ ሲታይ እንደላዩ ውስጡም ሙሉ ይመስላል። ግን ኩይሳው ከላይ ሲታይ ቆሟል፣ ከውስጥ ግን ምስጥ በልቶት ጨርሶታል። ጥቂት የማንባል ሰዎች የኩይሳ መንፈሳዊ ሕይወት የምንኖራለን። በመንፈሳዊ አገልግሎታችን፣ በመንፈሳዊ ሕይወታችን ስንታይ እንደ ኩይሳው የቆምን እንመስላለን። በቤተ ክርስቲያንና በመንፈሳዊ ሕይወት ገዝፈን እንታያለን፣ ግን በውስጥ በኩል ስንታይ ኩይሳውን ምስጥ እንደጨረሰው ሁሉ ውስጣችንን ዝሙት ጨርሶታል፣ ሐሜት ጨርሶታል፣ ውስጣችንን ቂምና በቀል ጨርሶታል፣ ውስጣችንን ጭካኔ ጨርሶታል፣ ውስጣችንን ዘረኝነት ጨርሶታል። ኃጢአት እንደ ምስጥ ከውስጥ ነፍሳችንን በልቶ ነፍሳችንን የጨረሰብን ብዙ አለን። ከላይ ስንታይ መንፈሳዊ ሙሉነት ይታይብናል፣ ከውስጥ ግን መንፈሳዊ ባዶነት ነክሶብናል። ከላይ የሚታየው አገልግሎታችንና መንፈሳዊ ሕይወታችን በሰው ዘንድ ሙሉ አድርጎናል፣ ከውስጥ በሚያየን በእግዚአብሔር ዘንድ ደግሞ ባዶ ሆነናል። እንዲህ አይነት ሰዎችን ነው በቤቱ ያለን ግን በቤቱ የጠፋን በጎች። ለሰው ስንታይ በቤተ ክርስቲያን በአገልግሎት በተገልግሎት በመንፈሳዊ ሕይወት በበረከት ስራ ብቻ እንዳቅማችን አለን፣ ግን ለእግዚአብሔር ስንታይ እያለን የለንም፣ ወድቀናል። ለሰው አለን፣ ለእግዚአብሔር ግን እያለን የለንም። አንዳንዶቻችንን ሰዎች ያውቁናል፣ እግዚአብሔር ደግሞ አያውቀንም። እግዚአብሔር ሁሉን ያውቃል፣ ግን በአገልግሎት በመንፈሳዊ ሕይወት እየኖርን ጽድቁንና ኃጢአቱን ቀላቅለን ስለምንኖር በአገልግሎታችን በመንፈሳዊ ሕይወታችን ሰዎች ያውቁናል፣ እግዚአብሔር ግን አያውቀንም። በነገራችን ላይ ብዙዎቻችን በመንፈሳዊ ሕይወት በምናደርጋቸው ማናቸውም ነገሮች
እግዚአብሔር ሳይሆን ሰዎች እንዲያውቁልን የምንፈልገው። አብዛኞቻችን በሰዎች ዘንድ የምንታወቅ በእግዚአብሔር ዘንድ ደግሞ የማንታወቅ ነን። በምድር የምንታወቅ በሰማይ የማንታወቅ ነን። በየበራ ያሉትን ቅዱሳንን እኛ እናውቃቸውም፣ ግን እግዚአብሔር ያውቃቸዋል። እነሱ በምድር ሳይሆን በሰማይ ዝነኛ ናቸው፣ ታዋቂ ናቸው። እኛ ደግሞ በምድር በሰዎች ዘንድ ልንታወቅ እንችላለን፣ ግን በሰማይ አንታወቅም። ብንታወቅም በጽድቃችን ሳይሆን በኃጢአታችን፣ በክፋታችን፣ በበደላችን ነው። እግዚአብሔር ከወዴት እንደሆንን የማያውቀን ሰዎች አለን። በዚህ በሉቃስ ወንጌል በምዕራፍ 13 ቁጥር 27 ላይ ጌታችን ከወዴት እንደሆናችሁ አላውቃችሁም እንዳለው ማለት ነው። ከወዴት እንደሆንን የማንታወቅ ብዙ ሰዎች አለን። ከመንፈሳዊ ይሁን ከዓለማዊ ሕይወቱ፣ ከጽድቁ ይሁን ከኃጢአቱ፣ ከደግነቱ ይሁን ከክፋቱ፣ ከእውነቱ ይሁን ከሐሰቱ፣ ከአምልኮት እግዚአብሔር ይሁን ከባዕድ አምልኮት ብቻ የተቀላቀለብን ያለየልን የተምታታብንና የተምታታን ብዙ ኦርቶዶክሳውያን አለን። እንዲህ ሆነውን ነው ጌታችን ከወዴት እንደሆናችሁ አላውቃችሁም የሚለን። ታዲያ እንደዚህ ሆነውን እግዚአብሔር ምን ያደርገናል ስንል እግዚአብሔር ይተፋናል። እግዚአብሔር በሎዶቅያ ቤተክርስቲያን አለቃና አገልጋይ ለሆነው ሰው በዚህ በራዕየ ዮሐንስ በምዕራፍ 3 ቁጥር 16 ላይ በራድ ወይም ትኩስ እንዳይደለ ስራን አውቃለሁ። በራድ ወይም ትኩስ ብትሆን መልካም ነበር። እንዲህ ለብ ስላልክ በራድ ወይም ትኩስ ስላልሆንክ ካፌ ልተፋ ነው ብሎታል። በሎዶቅያ ባለች ቤተክርስቲያን የሚያገለግለው ሰው እግዚአብሔር ስራውን አይቷል። ይህ ሰው በራድ ወይም ትኩስ ስላልሆነ ለብ ያለ ስለሆነ እግዚአብሔር ተቀይሞት ካፌ ልተፋ ነው አለው። የዚህ ሰው ችግር ምንድነው ካል አገልግሎቱ ለብ ያለ ነው። መንፈሳዊቱ ለብ ያለ ነው። አገልግሎቱ ከልብ አይደለም፣ ለታይታ የሆነ ነው። ጻድቅም ኃጥም መንፈሳዊም ዓለማዊም ስላልሆነ ዝም ብሎ የተቀላቀለበት ስለሆነ እንዲሆነ እግዚአብሔርን ስለሚያገለግል እግዚአብሔር ደግሞ ስራውን አየና ልተፋ ነው አለው። እግዚአብሔር ልተፋ ነው ያለው ከመንግስቴ ልለይ ነው፣ ከፍቅሬ ልለይ ነው፣ ጨርሶ ልተው ነው ማለቱ ነው። እኛም በቤተ ክርስቲያን እየተገለገልን አምልኮቱንና ክፋቱን ቀላቅለን ሰው መርዳቱንና ሰው መጉዳቱን ቀላቅለን ኃጢአቱንና ጽድቁን ቀላቅለን ዓለማዊነቱንና መንፈሳዊነቱን ደባልቀን እግዚአብሔርን በቤቱ በድለን ስንኖር ለብ ያልን ስንሆን እግዚአብሔር ከመንግስቱ ይለየናል፣ ከፍቅሩ ያርቀናል፣ ጨርሶም ይተውናል። እግዚአብሔር የሎዶቅያውን አገልጋይ ካፌ ልተፋ ነው እንዳለው እግዚአብሔር እኛንም ይተፋናል። የወለላይቱ እመቤት ልጆች አንዳንዶቻችን እግዚአብሔር ጋር ሆነን አገልጋይና ተገልጋይ ሆነን አንጠፋም የምንል እንኖራለን። ግን ይሁዳ ከጌታችን ጋር ሆኖ አገልጋይ ሆኖ ጠፍቷል። ለዛውም በገንዘብ ለዛውም ከጌታችን እጅ ቅዱስ ቁርባን ተቀብሎ ነው የጠፋው። ዛሬም በቤተ ክርስቲያን በአስተዳደር በቢሮ ስራ በክህነትና በማስተማር ሕይወት ሆነው ከእግዚአብሔር ጋር ሆነው ግን እንደ ይሁዳ በገንዘብ የጠፉ ብዙ አሉ። ችግሩ በቤተ ክርስቲያን ሆነው በመንፈሳዊ ሕይወት ሆነው በአምልኮት ሕይወት ሆነው የጠፉት እንዳይመለሱ ያሉት እዛው ተፈልጎ የሚገኝበት ቤተ ክርስቲያን ውስጥ ነው ያሉት። መንፈሳዊ ሕይወት ውስጥ ስለሆነ መጥፋታቸው ለራሳቸውም ለሰውም አይታወቅም። የቅድስት ቤተ ክርስቲያን አስተዳዳሪ፣ ጸሐፊ፣ ተቆጣጣሪ፣ ገንዘብ ያዥ፣ ሰበካ ጉባኤ አባል ሆነው የጠፉ ብዙ አሉ። የሚገርመው እነዚህ መጥፋታቸውን ያውቃሉ፣ ግን አገልግሎቱን እንደ አገልግሎት ሳይሆን እንደ ስራ ስለቆጠሩት አይመለሱም። ለመመለስም አሻፈረኝ ይላሉ። ምናልባትም መስረቃቸው፣ ሰው መበደላቸው፣ ግፍ መስራታቸው እንደ ኃጢአት አይቆጥሩትም። በአገልግሎትና በመንፈሳዊ ሕይወት በእግዚአብሔር ቤት ያለንና የምንመላለስ ሰዎች እዛው በኃጢአት ስንጠፋ ተፈልገን አንገኝም። ምክንያቱም ኃጢአታችንን በደላችንን የምንሸፍነው በንስሐ ሳይሆን በአገልግሎታችን በመንፈሳዊ ስራችን ስለሆነ ይሄ ደግሞ እንደጠፋን እንዳናውቅ አድርጎናል። ቅዱስ ጳውሎስ በኋላም የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው እንዳለው ይሆንብናል። በእውነት እግዚአብሔር በቤቱ ሆነን በአገልግሎትና በተገልግሎት ሆነን በመንፈሳዊ ሕይወት ሆነን በቅዱስ ቁርባንና በአምልኮት ሕይወት ሆነን ከመጥፋትና ከማጥፋት በምሕረቱ በቸርነቱ ይሰውረን። ሉል እግዚአብሔር ከቤቱና ከመንፈሳዊ ሕይወቱ የጠፋኑንና
በቤቱ ሆነን የጠፋኑንና ያጠፋኑን ሁላችንንም በምሕረቱና በቸርነቱ ለእውነተኛ ንስሐ ያብቃን። በቀጣይ በሌላ ርዕስ እንገናኛለን። ያስተማሪን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።